የህጋዊ ያልሆነ ንብረት ለማስመለስ ነው የሚለው ራሱ ያዋጁ አንዱና መሰረታዊ መንፈስ የትኛው ንብረት ነው የሚያስመልሰው ከየት የተወሰደው ንብረት ነው የሚያስመልሰው የሚል ጥያቄም ሊያስነሳ ይችላል ከቃላት አጠቃቀም ወይም ከስያሜ አንፃርም ተገቢ ነው ብዬ አላምንም ግድያን ሳይጨምር ወይም ሞት የሚያስከትል ድርጊትን ሳይጨምር አስፈላጊውን ኃይል እርምጃ መውሰድ እንደሚችሉ የሚፈቅድ አዋጅ ነው ጸደቀ እየተባለ ተለይቶ ባልታወቀ የህብረተሰብ ክፍል ላይ በዛ መልክ ክደት ፈጽማቸዋል ነገር ግን አሁን ይቅር ብለናን ብሎ ያስተላለፉበት መንገድ ከመሪ የሚጠበቅ ነው ያላል አርቲስት አክቲቪስት ሲሆን አያምርበትም ወይም እንደዛ መሆን የለበትም የአርቲስትነቱን ካባ ያወልቃን ማለት ነው አይነት ማብራሪያ ከየት ያመጡት ነው የሚል ጥያቄ እንድናነሳ ሊያደርገን ይችላል አቶ ታዬ ያረጋገጧቸው እውነቶች ግን ሌሎች ሚዲያዎች ደግሞ ትኩረት ያልሰጧቸው እንደ አጀንዳም ሊያነሷቸው ያልፈለጓቸው ጉዳዮችን አይቻለሁ ታዝቤያለሁ ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን መድረክ የተሰኘው ዝግጅታችን አሁን ይጀምራል ዛሬም እንደተለመደው ከህግ አማካሪውና ባለሙያ ከሆኑት እንዲሁም ደግሞ የሰብአዊ መብት ተሟጋች ከዶክተር ሲሳይ መንግስቴ ጋር ቆይታ እናደርጋለን እንደተለመደው የተለያዩ ርዕሶችን ይዘን ወደናንተ ቀርበናል የመጀመሪያው ውይይታችንም የሆነው በዚህ በሽብርና ህጋዊ ባልሆነ መንገድ የተገኙ ንብረቶችን በማስመለስ ረገድ መንግስት ያወጣው ምርመራ ላይ ያወጣው ህግ አለ እሱ ላይ ውይይት እናደርጋለን በመቀጠልም ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎችና ከአርቲስቶች ጋር ያደረጉት ውይይት አንድምታው ምን ይመስላል እሱ ላይም ውይይት እናደርጋለን ሌላው ደግሞ የሰሞኑ ርዕሰ ጉዳይ የሆኑት አቶ ታዬ ደንዳ ያረጋገጧቸው እውነቶች አሉ ይሉናል ዶክተር ሲሳይ አብረን ቆይታ እናድርግ ከአፍታ ቆይታ በኋላ ተመልሰን እንገናኛለን የትም እንዳትሄዱ ዶክተር ሲሳይ በድጋሚ እንግዲህ እንኳን ደህና መጡ እንኳን ደህና ቆያችሁን እንዴት አላችሁ ሰላም ዛሬም እንግዲህ ከርሶ ጋር ጠንከር ያለ ርዕሰ ጉዳዮች ይዘናል ውይይት እናደርጋለን የመጀመሪያው ውይይት ቀደም ሲል እንደተጠቀስኩት በሽብርና በህጋዊ ባልሆነ መንገድ የተገኙ ንብረቶች ላይ መንግስት አዲስ ህግ አውጥቷልና ምርመራን በተመለከተ እንዴት ገመገሙት እንዴት አዩት ፍሬንድ አልሽው ባለፈው ሳምንት ወይም በዚህ ሳምንት ውስጥ ከተከናወኑ አበይት ተግባራት መካከል ሰኔ 10 2017 ዓ.ም የህዝብ ተወካዮች ምክር ቤት ያጸደቀው አዋጅ ነው የአዋጅ ቀደም ሲል በረቂቅነት ቀርቦ በነበረበት ጊዜ ብዙ የተባለበት ብዙ አነጋጋሪ የነበረ አዋጅ ነው በተለይ በሁለት ምክንያት አንደኛው ወደ ከ10 ዓመት በፊት ያሉትን ብቻ እስከ 10 ዓመት ባለፉት 10 ዓመታት በነበሩ ሂደቶች ውስጥ ምንጩ ያልታወቀ ወይም ህጋዊ ባልሆነ መንገድ የተገኘ ሀብት ወደ መንግስት የሚመለስበት ሁኔታ ይፈጠራል የሚል ረቂቅ አዋጅ ቀርቦ በጣም አከራካሪ ነበር አንደኛ ህገ መንግስታዊ አይደለም ለምን ቢባል የወንጀል ህግ ወደ ኋላ ተመልሶ አይሰራም የሚል መርህ አለ በህገ መንግስቱም በወንጀል ህጎቻችንም ይሄን የሚያረጋግጥ ነገር አለ እሱን በሚጥስ መልኩ ተዘጋጅቶ የቀረበ ነው የሚል ሙግት ነበር እሱ ብቻ ሳይሆን ሌሎች አከራካሪ ጉዳዮች ነበሩበት ሁለተኛው አሁን ከሽብር ጋር ተያይዞ የሚጣሩ ነገሮች በተለይ በምርመራ ሂደቱ ላይ ህጋዊ የምርመራ ስራ የሚሰራ አካል ሊወስደው የሚገባ እርምጃን የሚመለከት አዲስ ሐሳብ ተደርጎ ሊወሰድ ይችላል በመጨረሻው በጸደቀው አዋጅ ላይ ተካቶ መቅረቡ ነው እሱ ምንድነው የሚለው ሞት በማያደርስ መልኩ የሚደረግ የኃይል እርምጃ እንግዲህ ህጋዊ ተቀባይነት እንዲኖረው የሚያደርግ አዋጅ ተደርጎ የተቀረጸበት ሁኔታ እንዳለ ተመልክተናልና ሁለቱም አንደኛ ፍትሃዊ የሆነ አሰራርን የሚያሰፍኑ አይነት ነው የሚሆኑት ሁለተኛ ከህገ መንግስቱ ጋር በቀጥታ የሚጋጩ ወይም የሚቃረኑ አይነት ሐሳቦች ናቸው ምን ማለት ነው አንደኛ የህጋዊ ባልሆነ መንገድ የተገኘ ሀብት ወይም አላግባብ መበልጸግ የሚል ከዚህ በፊትም ህግ አለ ያን ህግ መሰረት አድርጎ እሱን ማሻሻል እሱን እንዲጠነክር ማድረግ የሚቻልበት እድል ነበር
ከዛ ውጭ ግን አዲስ ህግ በተለየ መልኩ ይዞ ቀርቦ ዜጋን ስጋት ውስጥ የሚከት በተለያየ መልኩ የተገኘን ሀብት የተሰራን ሀብት በተለይ ደረሰኝ ወይም ማስረጃ ይዞ አይደለም መቼም ሰው ቤት ሲገዛ ሊይዝ ይችላል። ነገር ግን የገዛበት ገንዘብስ ምንጩ ከየት ነው የሚል ደግሞ ሌላ ጥያቄ ሊመጣ ይችላልና እሱን ምንጭ የማቅረብ ዕድሉ ያን ያህል አይደለም። በተለይ በእኛ ሀገር ባህል ካየሽው ቤት ሲሰራ ለእያንዳንዱ የገዛበት ሀብት ንብረት ደረሰኝ የመያዝ ዕድሉ የለንም። ደረሰኝ የማይሰጡ ሰዎችም ጋር ሊገዛ ይችላል። ለምሳሌ አሸዋ ሲገዛ በመንደር ላይ የሚያቀርቡ አሸዋ ሻጮች ይኖራሉ። ሲሚንቶ አካባቢ ላይ ያሉ ሱቆች ሊገዛ ይችላል። ሌላም ብረት መርካቶ ሄዶ ገዝቶ ሊመጣ ይችላል። እንዲህ አይነት ነገሮች በምን ያህል ጥንቃቄና ትኩረት የሚሰሩ ናቸውና እነዚህን ወደ ኋላ እንዲመለስ አድርጎ መስራት አሁን እዚህ አይነት መስፈርት ማስቀመጥ ተገቢ ሊሆን ይችላል ለወደፊት የሚሆን ከሆነ ለምሳሌ ካሁን ጀምሮ በዚህ መልክ ቤት ስትሰሩ ቤት ስትገዙ እያንዳንዱ ንብረት ስታፈሩ ለእያንዳንዱ ነገር ማስረጃ ሊኖራችሁ ልትይዙ ይገባል። ያ ካልሆነ ግን ሊያስጠይቃችሁ ይችላል የሚል ማስገንዘቢያ ሰጥቶ ህጉም ለወደፊቱን የሚሰራ አይነት ሆኖ እንዲቀረጽ ማድረግ ይችላል መንግስት። ነገር ግን ወደ ኋላ 10 ዓመት ሄዶ ምንም አይነት ማስረጃ እንዲይዝ ዜጋው ባልተነገረበት ግንዛቤውን ባልነበረበት በተለያየ መልኩ ብቻ ሀብት በእጁ ሊያስገባ ይችላል። ሁለተኛው በደንብ በጥንቃቄ መታየት ያለበት ባለፉት በርካታ ዓመታት ኢትዮጵያ ውስጥ ይደርስ የነበረው የግፍ ጭቆና አፈና የወለደው ትግል አለ። ያን ትግል ለማገዝ ይሄ አዋጅ የጸደቀበት ዓላማ አለው። በዛ ዋነኛ ዓላማው ተብሎ የሚታሰበው ህገወጥነትን ለመግታት ወይም ህጋዊነትን ለማበረታታት ተደርጎ ሊወሰድ ይችላል። በሌላ በኩል ደግሞ ከሽብር ጋር የተያያዙ ነገሮችም በባህሪያቸው የራሱ ችግር ያለባቸው ናቸው። ወደ ሽብር ተግባር የሚገባ ሰው ራሱን ደብቆ በተለያየ መልኩ በመሳሪያ ታግዞ የሚንቀሳቀስ ስለሆነ ያን ምርመራ ለማካሄድ የሚያስችል ዝግጅት የሚያስችል ብቃትና ጥንካሬን የህግ አስከባሪው አካል ሊኖረው ይገባል። ይሄ ሲባል ግን ህገ መንግስቱንም አክብሮ ህገ መንግስቱንም አስከብሮ ነው ስራ ላይ መዋል መቻል ያለበት። አንዱ ጥንቃቄ የሚያስፈልገው ጉዳይ እሱ ነው። ከዚህ ጋር ተያይዞ ህገ መንግስታዊነት ጥያቄ መነሳት መቻል አለበት። የህጋዊ ያልሆነ ንብረት ለማስመለስ ነው የሚለው ራሱ ያዋጁ አንዱና መሰረታዊ መንፈስ። የትኛውን ንብረት ነው የሚያስመልሰው? ከየት የተወሰደውን ንብረት ነው የሚያስመልሰው የሚል ጥያቄም ሊያስነሳ ይችላል። ከቃላት አጠቃቀም ወይም ከስያሜ አንጻርም ተገቢ ነው ብዬ አላምንም። መሆን ካለበት ህጋዊ ባልሆነ መንገድ የተገኘን ሀብት መውረስ በሚል ሊሆን ይችላል። መንግስት የመውረስ ስልጣን አለው። ህገወጥ በሆነ መልኩ የተገኘ ሀብት ከሆነ ወይም ምንጩ ያልታወቀ ሀብት ይዞ የተገኘ ሰው በወንጀል የሚጠረጠር ከሆነ የማስረዳት ሸክሙ ለግለሰቡ ይሆናል ማለት ነው። ስለዚህ በዛ መልክ ግለሰቡ እንዲያስረዳ እድል ሊሰጠው ይችል ይሆናል። ከዛ ውጭ ግን ወደኋላ 10 ዓመት ሄዶ የተገኘ ሀብትና የተሰራን ነገር ሁሉ ጥያቄ ውስጥ እንዲወድቅ የሚያደርግ አይነት ህግ ማውጣት በምንም መልኩ ነው የተቀባይነት የለውም። ህገ መንግስታዊ አይደለም የምንልበት አንዱና መሰረታዊ ጉዳይ በህገ መንግስቱ ላይ በግልጽ እንደተቀመጠው የወንጀል ህግ ወደኋላ ተመልሶ አይሰራም። እንደማይሰራ ህገ መንግስቱ ያስቀምጣል። ሌሎች የወንጀል ህጎቻችንም ይሄን በደንብ አስረግጠው የሚያስቀምጡበት ሁኔታ አለ። ስለዚህ ህገ መንግስቱን አክብሮ ነው ማስከበር የሚቻለው እንጂ ህገ መንግስቱን እየጣሱ ከህገ መንግስቱ ተጻራሪ የሆነ ህግ እያወጡ ችግርን መፍታት ይቻላል የሚል እምነት የለኝም። ሌላው የፖሊስ ወይም መርማሪ አካል የሽብር ድርጊትን ለማጣራት እና እንዲሁም በህገወጥ በሆነ መልኩ የተገኘን ሀብት ንብረት ለማስመለስ የሚደረግ ምርመራ ሲካሄድ በእርግጥ የአዋጁን ዝርዝር በደንብ ገና አላገኘሁትም። ዝርዝሩን በቀጣይ ምናልባት የሚያነጋግረን ከሆነ በሌላ ፕሮግራም ላይ ልናወራበት እንችላለን። ግን እስካሁን በዜና መልክም የቀረቡ በተለያየ አካላትም እየተተቸ ባለበት ሁኔታ ይህን የሚያስተባብል ሀሳብ ከመንግስት ወገን ሲቀርብ አላየሁም። ከህዝብ ተወካዮች ምክር ቤትም ይሁን ከፍትህ ሚኒስቴር እንደሱ አይደለም ሀሳቡ ይሄን ለማለት ነው የተፈለገው የሚል ማብራሪያ ሲሰጥ አልሰማሁም። እንደዛ ከሆነ ደግሞ
ለፖሊስ ወይም ለመርማሪ አካል እንደፈለገ ዜጎችን እንዲደበድብ እንዲያሰቃይ የመፍቀድ አይነት ተደርጎ ሊወሰድ ይችላል እና ይሄ አደገኛ የህግ ማዕቀፍ ተደርጎ ሊወሰድ ይችላል። ምክንያቱም ከሞት በመለስ ብዙ ስቃይ ማድረስ የሚችሉ ድብደባዎች፣ ቶርቸርን የመፍቀድ ያክል አይነት ሁኔታም ሊፈጠር ይችላል ማለት ነው። አንዳንድ ጊዜ አካላዊ ጉዳቶች በተለያየ መልኩ እያየን ነው። ሞት የሚሻልበት ጊዜ አለ። ለምሳሌ አይን ሊጠፋ ይችላል። እግር፣ እጅ ሊቆረጥ የሚችልበት ሁኔታ አለ። ሌሎች ሰውነት ክፍሎችም ሊቆራረጡ ሊሰቃዩ የሚችልበት እድል ይኖራል። ሽባ አድርጎ ቢያስቀምጠው ወይም አይኑን አጥፍቶ የአካል ጉዳት እንዲደርስበት አድርጎ ሜዳ ላይ ቢጥለው ምንድነው የሚሆነው? ቀደም ሲል ከለውጡ ጋር በተያያዘ ዶክመንተሪ ሰርቶ ነበር አይደል? የምርመራን በተመለከተ ዜጎች እንዴት ሲሰቃዩ እንደነበረ አይተናል። እንደውም ማዕከላዊ የሚባለው እስር ቤት ታስታውሽ ከሆነ በለውጡ ማግስት ያለው ነው ይዛ አይደል? አሳዝናል። እንግዲህ እኔ አጋጣሚ ሆኖ እንደዛ መጥፎ ድል አልገጠመኝም፣ ግን እስረኛ ለጠይቅ ገብቻ አይቼዋለሁ። ኃላፊዎችም ጋር የመነጋገር እድል ነበረኝ የነበረውን ሁኔታ በተመለከተና ከሙያ ጋር በተያያዘ ያው ጥብቅና ልቆምላቸው የገባሁበት አጋጣሚ ነበር። አስፈሪ ነበር በጣም። በኋላም የወጡ ሰዎች ሲነግሩን በዶክመንተሪው በኢትዮጵያ ቴሌቪዥን የተላለፈ ዶክመንተሪ የአካላቸው የጎደለ ሰውነታቸው የተጎሳቆለ ብዙ ስቃይ የደረሰባቸው በማንነታቸው የሞራል ስብራት የደረሰባቸው ለምሳሌ አማራ በመሆናቸው በአማራነት የተሰደቡ ይንቋሸሹ እንደነበረ ኦሮሞነታቸው እየተጠቀሰ ለውርደት እንዲዳረጉ የነበረው ይሄው እናንተ ደግሞ እያሉ ሲያንቋሽሿቸው እንደነበረ የሚያሳይ ቪዲዮ ትላንት ነው የተላለፈው፣ ሩቅ አይደለም። ያን የሚደግም አይነት እሱን የሚያበረታታ አይነት በተለይ በህግ እንግዲህ ያ ጊዜ በህግ የተደገፈ አይደለም፣ ህግ ጥሰው አላግባብ ነው የተፈጸመው። አሁን ግን በህግ የተደገፈ ነው። ስለዚህ ፖሊስ የሚሳቀቅ አይሆንም ማለት ነው። የሆነ ነገር አካል ጉዳት ባደርስበት ወይ የሆነ ለፍርድ ቤት እንኳን ቅሬታ ቢያቀርብ ለምን ተብሎ እንዳይገሰጽ ፍርድ ቤትም ምንም እንዳይኖረው የሚያደርግ አይነት ተደበደብኩ፣ አላግባብ ተሰቃየሁ፣ እንደዚህ ተደረግኩ ብሎ ለፍርድ ቤት አቤቱታ እንኳን እንዳያቀርብ የሚያደርግ አይነት የህግ ማዕቀፍ ወጥቶ ስራ ላይ መዋል በጣም በሚያሳዝን ሁኔታ ያውም ዴሞክራሲን ተግባራዊ አደርጋለሁ ፍትሃዊ ስርዓትን አሰፍናለሁ እያለ በየአጋጣሚው ከሚናገር መንግስትና ገዢ ፓርቲ በዚህ ደረጃ ይዞ መቅረብ እኔ ተገቢ ነው ብዬ አላምነው። ምን አለበት ሰውስ ቢወያይበት፣ የህግ ባለሙያዎች ሀሳብ ቢሰጡበት፣ ሊያሰራ የሚችል ነገር ነው ወይ እንዲህ አይነቱ አቀራረብ ብሎ አስተያየትም ሀሳብ እንድንሰጥበት እድሉን ቢሰጡ ኖሮ የሚያስከትለውን ጉዳት በማስረዳት እንዲህ አይነት የጥፋት መልእክት ይዞ የሚወጣ ህግ እንዳይጸድቅ ተግባራዊ እንዳይሆን የማድረግ እድል መፍጠር ነበረበት። ከአሳታፊነትም አንጻር የሚጠበቅ ነበረ። ህጉንም በማስከበር ረገድ የሚኖረው ሚና ከፍ ያለ ይሆን ነበርና ሁለት መሰረታዊ ስህተት የተፈጸመበት አዋጅ ተደርጎ ሊወሰድ ይችላል። ለማጠቃለል አንደኛው ወደኋላ የወንጀል ህግ ወደኋላ ተመልሶ እንዲሰራ የሚያደርግ እስከ 10 ዓመት ድረስ ሄዶ ዜጋን ሳታስገነዝቢ ሳታስተምሪ ማስረጃ የመያዝ እድልን ሳትፈጥሪ የምትሰሪው ስራ የማጥቂያ ህግ ሊሆን ካልሆነ በስተቀር በትክክል ሁሉም ላይ ሊሰራ የሚችል ህግ ነው ብዬ አላምንም። የተወሰኑ የተመረጡ አካላትን ወይም ግለሰቦችን በተለይ በፖለቲካ የማይመቹ ከሆነ ችግር የሚፈጥሩ ከሆነ ያን መነሻ አድርጎ ለማጥቃት እድል ሊፈጥር ይችላል። ስለዚህ ለአቢዩዝ የተጋለጠ ህግ ነው ብለን ልንወስድ እንችላለን። ሁለተኛው ድብደባን የሚፈቅድ ማሰቃየትን የሚፈቅድ ሳትገል የፈለከውን አድርግ የሚል አይነት እንደምታ ያለው ህግ አውጥቶ ማጽደቅ፣ ይህም በራሱ እንግዲህ ለህግ አስከባሪ አካል በተለይ ምርመራ ለሚያከናውኑ አካላት እንደፈለጉ እንዲሆኑ እድል የመስጠት በነገራችን ላይ የህገ መንግስታችን ሁለት መሰረታዊ መልእክቶችን ነው የሚያስቀምጠው። አንደኛው የወንጀል ህግ ወደኋላ ተመልሶ የማይሰራ ስለመሆኑ ይገልጻል። ሁለተኛው ደግሞ ከምርመራ ጋር የተያያዘውን ሲደነግግ በህገ መንግስቱ አንቀጽ 19 ቁጥር 5 ላይ በኃይል የተገኘ በጉልበት በማስጨነቅ በማስፈራራት የተገኘ ማስረጃ በህጋዊነት ተቀባይነት አይኖረውም ይላል። ስለዚህ አሁን ምርመራ ሲያካሂዱ ማስረጃ ለማግኘት ነው አይደል ጉልበት ኃይል እንዲጠቀሙ እየተፈቀደ ያለው። ፍርድ ቤት ግን ደግሞ አይቀበልም። ሰው ፍርድ ቤት የማይቀበለውን ማስረጃ ለማግኘት ለምን ሰውን ያሰቃያሉ? ለምን አላስፈላጊ የሆነ ችግር ውስጥ ይገባን የሚለው በደንብ መታየት መቻል ያለበት ይመስለኛል። በቀጣይም አከራካሪ ሊሆን የሚችልበት እድሉ እንዳለ መታየት ወደ ህገ መንግስታዊ
ትርጉም ጉዳይም ያስነሳል። ለምሳሌ ወደ 10 ዓመት ድረስ ባለው እንዲሰራ የተደረገው አዋጅ ማንም ሰው ዝም ብሎ ያያን ብዬ አላስብም። የህግ ባለሙያዎችም ዝም ብለው ሊመለከቱ የሚችሉ አይመስለኝም። አለዛ ደግሞ ጉዳዩ ይመለከተናል የሚሉ ዜጎች ይህን አዋጅ ስራ ላይ እንዳይውል ለህገ መንግስት ትርጉም አካል ለፌዴሬሽን ምክር ቤት በዋነኛነት ሊያቀርብ የሚችልበት እድልና በዛ ሊታረም የሚችልበት እድል እንደሚኖር እገምታለሁ። ግን እስከዛው ድረስ ብዙ ዋጋ ሊያስከፍል የሚችል አይነት ስለሚሆን መንግስት እዚህ ድረስ ወርዶ ትዝብቱም ውስጥ በዜጎቹ ዘንድ ለዜጎቹም ማስፈራሪያ ለዜጎች ስቃይ ምክንያትስ መሆን ነበረበት ወይ የሚል ጥያቄ እንድናነሳ ያደርገናል። ይሄ ነገር አሁንም ቢሆን ጊዜው አለ ቢያርመው በጣም ተገቢ ነው ብዬ ነው የማምነው። ምናልባት መንግስት አስገዳጅ ሁኔታ ውስጥ ሆኖስ ቢሆን አሁን ያለው አንዳንድ ጊዜ በቅርብ የምናውቃቸው ሰዎች በ2-3 ዓመት ውስጥ በጣም ሚሊዮነር ሆኖ እናያቸዋለን። ከየት መጣ እንዴት መጣ? ይሄን ኮንትሮል ለማድረግ ህግ አስፈልጎ ሊሆን ይችላል ወይንም ደግሞ ወደ ህግ ለማቅረብ ምናልባት በዚህ መንገድ ልናየው እንችላለን። አሁን ሀገራችን ውስጥ ከተንሰራፋው ሙስና አንፃር ይሄ እኮ አሁን አተገባበር ላይ ራሱ የመንግስት የህግ አስከባሪ አካላት ድክመት ካልሆነ በስተቀር አሁን ስራ ላይ ያሉ ህጎች እኮ በቂ ናቸው። አላግባብ የተገኘን ሀብት ወይም ምንጩ ያልታወቀን ገንዘብ እና ንብረት መንግስት የማጣራትና የግለሰቡ እንዲያስረዳ የግዴታ የሚጥሉ ህጎች አሉ። ይሄኛው አዋጅ አስፈላጊ አይደለም። ይሄን አዋጅ ሳትይዥ ባሉት ህጎች ስራ ላይ ማዋል ይቻላል። ወደ ኋላ ተመልሶ በግልጽ የሚሰራ እስከ 10 ዓመት ብሎ የሚደነግግ ከ10 ሚሊዮን በላይ የሆነ ሀብት ብሎ በገንዘብ የሚገድብ አይነት ለምን? አሁን ችግሩ ያለው 10 ዓመት ወደ ኋላ መሄድ የለበትም። አንደኛ 10 ዓመት ወደ ኋላ መሄድ የለበትም፣ ምክንያቱም ህገ መንግስቱ ይከለክላል። የወንጀል ህግ ወደ ኋላ ተመልሶ የማይሰራ ስለመሆኑ የሚል ራሱን የቻለ አንድ ድንጋጌ ያለው ሲያቀርቡ ያስታረቁበት መንገድ የለም። እስካሁን በሰማሁት መሰረት የህገ መንግስታዊ ድንጋጌው ጋር ለማስታረቅ የተደረገ ጥረት መኖሩን የሚያሳይ ነገር አይደለም። ቀደም ሲል እርስዎ እንዳሉት የደረሰኝና የዶክመንት አያያዝ ባህል የለን ኢትዮጵያ ውስጥና እንደገና ደግሞ ህግና ስርዓቱም በደንብ ይሄንን መስመር አላስያዘም። ዲጂታላይዝ ለመሆን እንኳን አሁን ነው በቅርብ የተጀመረው። ይሄ ባልሆነበት ሁኔታ እንደው መሬት ላይ ይወርዳል ብለው ያስባሉ ወይስ እንደው ሳይኮሎጂካሊ ተጽዕኖ ለመፍጠር ይሆናል? እሱ ነው አንዱ እየተነሳ ያለው ክርክር። ይሄ ህግ ሪሊ ወደ ተጨባጭ ተግባር የሚቀየር ነው ወይ? ምክንያቱም በህግ ፊት ሁሉም ሰው እኩል ነው እና ሁሉንም ዜጎች በትክክል እንዲያዙ ወይም እንዲጠየቁ የሚያደርግ ነው ወይ የሚል ጥያቄ ይነሳል። ነው ወይስ የተወሰኑ ዜጎችን መርጦ ለማጥቃት ወይም እነሱ ያዙትን ሀብት ንብረት ወደ መንግስት ገቢ ለማድረግ የሚያስችል አሰራር ለመፍጠር ነው የሚል ክርክርም አለ። ሌላው በደንብ መታየት ያለበት ለምሳሌ አንዱ እንደ ምክንያት ተደርጎ የሚወሰደው ከውጭ ሀገር ወደ ሀገር ውስጥ የሚላክ ገንዘብ በጥቁር ገበያ የመላክን ለማስቀረት ነው ተብሎ ይታመናል። ኦኬ ለወደፊቱ እንደሱ ቢሆን ልክ ነው። ያን መሰረት አድርጎ ገንዘቡ ከየት ነው የተገኘው በምን መልክ ነው የተገኘው እሺ ያን የሚያሳይ ህጋዊ ስለመሆኑ ደረሰኝታ ወይ ማስረጃ ይቅረብበት የሚል ጥያቄ ማንሳት እና እሱ እንዲያስረዳ ማድረግ አንድ ነገር ነው። ነገር ግን ይሄ ለውጥ እንዲመጣ ራሱ አስተዋጽኦ ለማድረግ ትግል ሲካሄዱ እንደነበረ ይታወቃል። የተካሄዱ ትግሎችን ደግሞ አሁን ያለው መንግስት እውቅና ሰጥቷል። ስለዚህ አንዱ አማራጭ ተደርጎ ይወሰድ የነበረው ለምሳሌ ዲያስፖራው እና በየትኛውም ከኢትዮጵያ ውጭ ያለ ዜጋ ገንዘቡን በባንክ እንዳይልክ በህጋዊ መንገድ እንዳይልክ፣ ምክንያቱም በህጋዊ መንገድ ካላከ በጊዜው ለነበረው የኢህአዴግ መንግስት ማጠናከሪያ ይሆናል ተብሎ ይታመን ነበር። ስለዚህ አንዱ የትግሉ አካል ስለሆነ በቤተሰቦቻችሁን ወገኖቻችሁን የምትረዱ ወደ ሀገር ቤት ገንዘብ የምትልኩ በሌላ መንገድ ላኩ። አንደኛ ትርፍ አለው በጥቁር ገበያ ሲሄድ፣ ሁለተኛ ስርዓቱን የመታገያ መንገድ ሆኖ ያገለግለናል። በዚህ መልክ ተብሎ እኮ ይቀሰቀስ ነበር ተብሎ ይሰራበት ነበር እና አሁን በዛ መልክ ገንዘብ መጥቶለት ቤት የሰራ ሰው በዛ መልክ ገንዘብ ልከው ከአረብ ሀገር ለምሳሌ ምክር አይታ ገንዘቧን በዛ መልክ ልካ ቤት ተሰርቶላት ወይም መኪና ተገዝቶላት ወይም የሆነ ንብረት ላይ ውሎ ቢገኝና የሆነ ሰው ቢጠቁም አሁን በጣም አንዱ አደገኛው ነገር ምን እንደሆነ ታውቂያለሽ? እንዲህ አይነቱ ነገር ለምሳሌ በጥቆማ ነው ሊገኙ የሚችሉት። ስለዚህ ዜጋውን እርስ በርስ ጠቋሚና ተጠቋሚ አድርጎ የማባላት አይነት ሚናም ይኖረዋል። የበቀል መሳሪያም ሊሆን ይችላል። የበቀል መሳሪያ የእውነት ሳይሆን የበቀል መሳሪያ ሆኖ ያገለግላል። አንድ ሁለተኛ ለጠቋሚዎችም የተወሰነ ኮሚሽን እንከፍላለን ካለ መንግስት አላግባብ
ያኛው ጠቋሚው አላግባብ ሀብት ገንዘብ ለማግኘት ሲል በአቋራጭ ሀብታም ለመሆን ሲል ጠቁሞ ኮሚሽን የሚያገኝበት እድልንም ይፈጥራል። ስለዚህ ይሄ በጣም አደገኛ የመበቃቀልንም ያላግባብ መበልጸግንም እንደውም የሚያበረታታ እንጂ የሚያስቀር ሆኖ አላየውም። ይሄ አንድ በጣም መታየት ያለበት ነገር ነው። ሲጠቃለል ግን ህገ መንግስቱን የጣስሽ የምታስከብሪ ህግ አይኖርም። ዜጎችሽን ስጋት ውስጥ ከተሽ ችግር ውስጥ እንዲወድቁ አድርጎ የሚመጣ እድገት የሚመጣ ሰላምና መረጋጋት የሚመጣ ህጋዊነት ይኖራል ብዬ አልገምትም። ስለዚህ ይሄ አንድ በጣም የሚያስፈራ የሚያሰጋ አይነት አቀራረብ ነው የሚያሳየው። ነገም ለብቀላ የሚያነሳሳ ነው። ለምሳሌ በምርመራ ወቅት ያሰቃየውን የደበደበውን ወይም የአካል ጉዳት ያደረሰበትን መርማሪ ያ የተደበደበ ሰው እና የተደበደበው ሰው ቤተሰብ እንዲሁ ዝም ብሎ ያየዋል ወይ? ለሌላ ብቀላ አያነሳሳም ወይ? ለምን እውነት ከተያዘ ትክክለኛ ነገር ይዞ ከሆነ የሚሰራው በስርዓቱ ቴክኒክና ታክቲክን ተጠቅሞ መርማሪ አካል ማስረጃ ሊያገኝ የሚችልበት እድል አይፈጥርም ወይ? ይሄን ታሳቢ ያደረገ ሁኔታ መወሰድ አለበት። ከዛ ውጭ ግን በነባሩ ህጋችን ላይ እኮ ተመጣጣኝ የሆነ የኃይል እርምጃ እንዲወስድ ይፈቅዳል። አዲስ ህግም አያስፈልግም ነበር። ያ የሚሆነው ግን በተለየ ሁኔታ ነው። ለምሳሌ ምርመራ የሚደረግበት ሰው ወይም በቁጥጥር ስር ውሎ ወደ ህጋዊ አካል እንዲወሰድ የሚደረግ ሰው በኃይል ፖሊሱን ቢያጠቃ ወይ መርማሪውን አካል አጠቃለሁ ብሎ ቢነሳ ያን የሚያስቀር ተመጣጣኝ የሆነ እርምጃ የኃይል እርምጃ ሊወስድ ይችላል። እስከ መግደልም የሚደርስ እኮ እርምጃ ሊወስድ ይችላል። ይሄን የሚፈቅድ ህግ አለ። እስካሁን ይሄ ተቃውሞ ብዙ አልገጠመው ወይ ማልቀስ ሲቀርብበት አናይም። ይሄኛው ግን በጣም ግልጽ የሆነ ለምን በተለይ ፍትህ ሚኒስቴር ሰዎች የህግ ባለሙያዎቹ እንዲህ አይነት የሞራል ልዕልናን ዝቅ የሚያደርግ አይነት ህግና ረቂቅ መቅረቡ እሱ ብቻ አይደለም። የህዝብ ተወካዮች ምክር ቤት ብዙ ጭቅጭቅም ሲያሰሙ ብዙ የተለየ ሀሳብም ሳይራመድበት እንዲጸድቅ የተደረገ አዋጅ ሆኖ ሲታይ ወዴት እያመራን ነው የሚል ስጋት ውስጥ እንድትገቢ ያደርግሻል። እንግዲህ በቀጣይ ዶክተር እርሶም ባሉበት ከፍትህ ሚኒስቴር እንግዲህ እንግዳ ሆነው የሚቀርቡልን ከሆነ ጋብዘን በዚህ ላይ ውይይት ብናደርግበት ነው። እውነት ነው። በእያንዳንዱ አንድምታው ዝርዝሩንም እኛ ማዋጁን አግኝተን በሱ ላይ ተዘጋጅተን እነሱም ለማስረዳት የሚችሉበት እድል ልናመቻች እንችላለን፣ እንጋብዛለን። በዚህ አጋጣሚ ለመወያየትና ለማብራራት መድረኩን መጠቀም ከፈለጉ የምንጋብዝበት እድሉ አለ ማለት ነው። መልካም ዶክተር፣ እንግዲህ ቀጣዩ ውይይታችን የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከፖለቲካ ፓርቲ አመራሮችና ከአርቲስቶች ጋራ ውይይት አድርገዋልና ምንድነው አንድምታው? እንዴት ገመገሙት? እንዳልሽው ያው ጠቅላይ ሚኒስትሩ እንግዲህ ባለፉት በርካታ ቀናት የተለያዩ የህብረተሰብ ክፍሎችን ተወካዮችን እያገኙ ሲያነጋግሩ ከርመዋል። በእያንዳንዱ መድረኮች የተለያዩ አይነት ጥያቄዎች፣ ሀሳቦች ይነሱና ይራመዱ እንደነበረ እናስታውሳለን። አንስተንም የተወያየንባቸው አሉ። ለምሳሌ መምህራንን፣ የተለያዩ የህብረተሰብ ክፍል ተወካዮችን ያነጋገሩበትን ሁኔታ አስመልክተን ሀሳብ ተለዋውጠን ነበርና በአርቲስቶች መድረክ ላይ የተለያዩ ፈገግ የሚያሰኙ ገለጻዎች ሰምተናል። በጣም አድናቆቱ በጣም ከፍ ያለ ነበረ። ያው ወደ ውይይት መድረኩ እንግዲህ እነዚህ ተሳታፊዎች ከመምጣታቸው በፊት የተሰሩ ስራዎችን አዲስ አበባ ውስጥ ይጎበኛሉ፣ እንዲጎበኙ ይደረጋል። ስለዚህ ያን አይተው አድንቀው ነው ወደ ጥያቄያቸው አስተያየታቸው የሚገቡት። አርቲስቶች ጋር ብዙ ጥያቄዎች ተነስተዋል፣ ብዙ የተለያዩ ሀሳቦች ቀርበዋል፣ አድናቆቶች ጎርፈዋል። ከዛ ውስጥ አንድ አድናቆት በጣም ትኩረትን የሚስብ ሆኖ ነው ያገኘሁት። ምንድነው የሚለው አንዱ አርቲስት ትልቅ ሰው ናቸው። እርሶን እንደ ጤፍ ማባዛት ቢቻል ምንኛ ደስ ባለን የሚል አይነት አቀራረብ ነበረ። አድናቆት ሲበዛ ይህ ወደ እንደዚህ አይነት ልክ ወዳልሆነ የሰው ሞራልንም ጥያቄ ውስጥ የሚያስገባ አይነት ሀሳብ እንዲገባ ያደርጋል። የሰው ልጅ በባህሪው የሚባዛ በዛ መልክ የሚባዛ አይደለም። አንድ ሁለተኛ የፈለገ መልካም ይሁኑ የፈለገ ቅዱስ ይሁኑ ለሌላውም እድል መስጠት እኮ ያስፈልጋል። ለአንድ ተመሳሳይ ለሆነ ሰው ተመሳሳይ የሆነ ሀሳብ ተመሳሳይ የሆነ ፖሊሲና ስትራቴጂ ይዞ ለሚሰራ ሰው በማባዛት ይችን ሀገር ለነዛ ብቻ እድል የመስጠት አይነት
ሁኔታ ነው የሚያሳየው። ሰው እንደ ሰው ባህሪ የተለያየ አይነት ነገር መምጣት አለበት። ሰዋዊ አይደለም አንድ። ሁለተኛ እንደዛ የሚያስብል በጣም ሃይ ኳሊቲ አለን ወይ የሚል ጥያቄም ልናነሳ እንችላለን። ብዙ ተቃውሞም ድጋፍም የሚያስነሳ አመራር ነው አይደል ያለው። ስለዚህ በዛ ደረጃ መግለጹ በጣም ትንሽ የሚያስቅም ትዝብትም ውስጥ የሚከታ አይነት ሆኖ ነው ያገኘሁት። ሁለተኛው ጠቅላይ ሚኒስትሩ ራሳቸው ያሉት ነገር ነው። እሱ ትንሽ ሀሳቡን በደንብ ፈታ ማድረግ የሚጠይቅ አይነት አለው። ምንድነው ሲያብራሩ በብዙ መልኩ የነሱ ሚና የነሱን ሀሳብ አፕሪሼት ካደረጉ በኋላ ካደነቁም ተቀባይነት ያለው ሀሳብን ማቅረባቸውን ለመፍትሄው አብረው እንደሚሰሩ ከገለጹ በኋላ ሁለት ነገሮችን አንስተው ለማብራራት ሞክረው፣ አንደኛ በዛን ጊዜ በጦርነቱ ወቅት ያልደገፏቸውን አርቲስቶች ክዳችሁናን የሚል ውንጀላ አይነት ነበረ። እንደዛ መባል አልነበረበትም። ክዳችሁናን የሚባለው ለምሳሌ ፊት ከነዛኞቹ ነው ተዋግተው ቢሆን የነዛኞቹን እያበረታቱ በአደባባይ በግልጽ ሀገር እንዲፈርስ አስተዋጽኦ ያደረጉ ወገኖች አዎ ክደዋን ያስብላል። ሀገር ካዲዎች ብሎ መተቸት በዛ መልክም መንገር ማንነታቸውን መግለጽ ተገቢ ነው የሚሆነው። ነገር ግን በጅምላ ያኔ ያልደገፋችሁን ወይም ያኔ እኛ ጋር ያልቆማችሁ አርቲስቶች ሁሉ ክዳችሁናን ካዲዎች ናችሁ አይነት መልእክት በጣም አደገኛ ነው። የሚያሳዝነው ነገር በጊዜው ለማጨብጨብ ሞክረዋል መሰለኝ እዛ ተሰብስበው የነበሩ አርቲስቶች። አንዳንድ ጊዜ የነጋዴዎችም ጊዜ አንስተነዋል እየሰደቧቸውም የሚያጨበጭቡ አይነት ተሰብሳቢዎች ምንድነው እየሆነ ያለው የሚል ነገር እንደታነሽ ያደርግሻል። ግን በዛ መልክ ባይገልጹ ጥሩ ነበር። ጠቅላይ ሚኒስትሩ በተቻለ መጠን መሪ ስለሆኑ የሀገር መሪ ደግሞ እንደ አባት ነው መሆን ያለበት። ሰው እዛ ውስጥ ያሉትንም ጭምር ስብሰባ ላይ ያልተሳተፉም ሊኖሩ ይችላሉ አይደል? ስለዚህ በቃ ያለፈው ነገር አለፈ ይቅር ብለናል ብለዋል። ነገሩ ያኔ ማለት ስልጣንም አላቸው ወይ ነው። ወንጀሉ ላልታወቀ በግልጽ ለማይታይ ክህደት ብለው ለገለጹት ድርጊት ይቅር ብለናል የሚል ብዙ ትርጉም የሚሰጥ አይነት አይደለም። ብዙ ይቅር የሚባል በጣም ብዙ ነገር ግን አለ። ብዙ ምህረት የሚደረግለት አካል ነበረ እና ተለይቶ ባልታወቀ የህብረተሰብ ክፍል ላይ በዛ መልክ ክህደት ፈጽማቸዋል። ነገር ግን አሁን ይቅር ብለናል ብሎ ያስተላለፉበት መንገድ ከመሪ የሚጠበቅ ነው ብዬ አላምንም። ባይሉት ይመረጥ ነበር ብዬ አስባለሁ። ከዛ ይልቅ ዝም ብሎ ወቀሳ ሊወቀስ ይችላል በተለያየ መልኩ። ክዳችሁናና ከሃዲ አድርጎ ከመግለጽ ይልቅ በተወሰነ ቀለል ያለ ወቀሳን ፈጽሞ እንዲህም ያደርጋችሁ ነበራችሁ፣ ከጎናችሁን ሆናችሁ የታገላችሁ በተስፋ አብራችሁን የቆያችሁ ነበራችሁ፣ ለእናንተ እንኳን ደስ አላችሁ፣ ለሌሎቻችሁ ደግሞ ያው ያሰባችሁት አልተሳካም፣ ዞሮ ዞሮ እውነታው ሆኗል ብሎ ማለፍ ይቻል ነበር። ከዛ አልፈው በዛ ደረጃ ባይገልጹት ይመረጥ ነበር። ለምን መሪ ስለሆኑ እሳቸው የሚናገሩት ነገር ትኩረት ይስባል። ሁለተኛው የገለጹበት መንገድ ደግሞ አንድ በጣም ከገረመኝ ነገር አርቲስት እና አክቲቪስትን አርቲስት አክቲቪስት አይደለም ወይም አክቲቪስት ሊሆን አይገባም ብለው የፈረጁበት መንገድ እና የሰጡት ብያኔ ነው። እኔ ልክ አይመስለኝም። በየትኛውም ዓለም በሀገራችንን ጨምሮ ትግል ማድረግ ሲያስፈልግ አርቲስቶች አክቲቪስት ሆነው የሚመጡበት ሁኔታ ይኖራል። የወከሉትን ህብረተሰብ ስሜት ይጋራሉ፣ ፍላጎት አብረው ይጋራሉ። ሰው እዚያ አካባቢ ችግር አለ ብለው ካመኑ ያጋልጣሉ። ለዚህ ጥሩ ምሳሌ ቦብ ማርሊ ነው። ቦብ ማርሊ ጃማይካዊ ቦብ ማርሊ እኮ የታወቀ አርቲስት ነው አይደል? ግን ሂወዝ አክቲቪስት ምንም ጥርጥር አልነበረውም። የማህበረሰብ አንቂ ነበረ። ስታንድ አፕ ያለ ነው አይደል? ሲል የነበረው ተነስ ለመብትህ ታገል የሚል መልእክት ያለው ዘፈን ይዘፍን ነበር። በሌሎች የተለያዩ ሀገሮችም የደቡብ አፍሪካን አርቲስቶች ትቻለሽ እና ማርያም ማካቢያን ልናነሳ እንችላለን። እዚህ ኢትዮጵያ ውስጥ በጣም በመቶዎች የሚቆጠሩ አርቲስቶችን፣ ሙዚቀኞችን፣ ሌሎች ደራሲዎችን እና የመሳሰሉትን ልናነሳ እንችላለን። ሰው አርቲስት አክቲቪስት ሲሆን አያምርበትም ወይም እንደዛ መሆን የለበትም
የአርቲስትነቱን ካባ ያወልቃል ማለት ነው አይነት ማብራሪያ ከየት ያመጡት ነው የሚል ጥያቄ እንድናነሳ ሊያደርገን ይችላል። እንዲህ አይነት ድፍረት የተመላበት ንግግር በእውቀት ያልተደገፈ ንግግር ለራሳቸውም የሚጠቅም አይመስለኝም። ለሌላውም ትዝብት ነው። እዛ ውስጥ ያሉ አርቲስቶች እኮ ለህዝባቸው ለመብታቸው እየታገሉ የመጡ አርቲስቶች እንዴት ይሄን ሊሉ ይችላሉ ብለው እኮ ሊታዘቧቸው ይችላሉ። አርቲስት የትግል አካልም ነው እኮ የማህበረሰቡ አካል አይደል? የማህበረሰቡ አካል ከሆነ በማህበረሰቡ ላይ የሚደርሰውን ችግር ግፍና በደል አንስቶ የሚታገል ነው። እንደዛ ከሆነ ሃጫሉ ሁንዴሳ አርቲስት ሊባል አይችልም ማለት ነው። ሃጫሉ ሁንዴሳ እኮ የኦሮሞ ህዝብ ትግል በኦሮሞ ህዝብ ላይ ይደርስ የነበረውን ግፍና በደል ሲያጋልጥ ሲታገል የነበረ ነው አይደል? ተነስና ሄድና 4 ኪሎ ግባ ፈረስን ጭነህ ብሎ እኮ ዘፍኗል መድረክ ላይ አይደል? እዚሁ አዲስ አበባ ላይ። አሁን ይሄን እንደዛ ከሆነ አክቲቪስት ስለሆነ ሃጫሉ ሁንዴሳ አርቲስት አይደለም ሊባል ነው? የአርቲስትነት ማረጉ የአርቲስትነት ማንነቱ ይሰረዛል ማለት ነው? ጥያቄ ውስጥ ይወድቃል ማለት ነው? ምናልባት ሀገርን ማዕከል አድርጉ ለማለት ፈልገው እንዳይሆን አይደለም። መነሻው በራሱ ስህተት ነው እኮ። እና አሊ ቢራ ለምሳሌ ስሜታቸውን የህዝባቸውን ብሶትና ችግር በተለያየ መልኩ ሲገልጹ ነበር አይደል? ከአሊ ቢራ በላይ እንግዲህ አርቲስት እንትን ልንል ነው። ሌሎች ደራሲዎችን እናነሳ የምንችልበት እድሉ አለ። ነባሉ ግርማ እኮ በበራቸው ታግለዋል። የንጉሠ ነገስቱን ስርዓት ታግለዋል። እና ሐዲስ ዓለማየሁ ንጉሠ ነገስቱን ስርዓት ነው ያጋለጡት በታሪካዊ በሆነው የፍቅር እስከ መቃብር ልቦለዳቸው። ሌሎችም ደራሲያን እንደዛ አይነት ስራ ሰርተዋል። እንደው ለይቶላቸው በትጥቅ ትግል ውስጥ የተሰማሩ አርቲስቶችን ትተን ማለት ነው። ለምሳሌ በህወሓት ለምሳሌ ህወሓት ኪነት ቡድን ነበረ፣ የትግራይ ኪነት ቡድን ምርጥ የሆኑ አርቲስቶች የሚታወቁ የታገሉ ያታገሉ ነያሱ በርሄን ሌሎችን እናነሳ እንችላለን። በኢህዴንም በኩል የኢህዴን የባህል ቡድን ኪነት ነበረ። ደምሳሽ አሸብር የሚባሉ የሰሜን ኮከብ የሰሜን ቋያ እያለ ሲዘፍን ወጣቱን ሲያነሳሳ ሰራዊቱንም ጀግንነት ሲያደርግ የነበረ ሲያበረታታ የነበረ አርቲስት አለ። ሌሎችም እኮ አሁን ጀነራል የሆኑት ጀነራል ባጫ ደበሌ የኢህዴን ኪነት ቡድን አባል ነበሩ። አርቲስትም ሰራዊትም አካል ሆነው አመራርም ሆነው ያገለገሉ ናቸው። ሌሎችንም ልንወስድ እንችላለን። እና ለምን በዛ እንዴት እንዳገናኙት አይገባኝም። አርቲስት አክቲቪስት ይሆናል ምክንያቱም የህብረተሰቡ አካል ነው። ምክንያቱም የሚወክለው የህብረተሰቡ ክፍል አለ። ለፍትህ መታገል አለበት። ለዲሞክራሲ ስርዓት ግንባታ መዳበር መታገል መቻል አለበት። ለፍትሃዊ የሀብት ተጠቃሚነት መታገል መቻል አርቱን ተጠቅሞ እውቀቱን ድምጹን ችሎታውን ክህሎቱን ተጠቅሞ ድምጽ መሆን መቻል አለበት። ለህዝቡ ድምጽ መሆን መቻል አለበት። አሁን እኛ የምንጠላውን ወይም እኛ በጠላትነት የፈረጅናቸውን አካላት የሚደግፉ አርቲስቶችን ለማሳጣት ብለን ወይም እንዲሸማቀቁ ለማድረግ ብለን መሰረታዊ የሆነውን መርህ የሚጥስ አይነት አቋም ወይም ሐሳብ በመሪ ደረጃ ሲራመድ ብዙ ርቀት የሚወስድ ነው ብዬ አላምንም። እና ወደ እንደዛ አይነት አንደኛ ከትርጉም አንፃር ወይም ከዴፊኒሽን አንፃር ከታየ የሚያስኬድ አይደለም። በዛ ደረጃ የሚባልም ሊባል የሚችልም አይደለም። አክቲቪስት ማለት ምን ማለት ነው? እንግሊዘኛውን ትርጉም ስትወስድ ወደ አማርኛ ሲመለስ የማህበረሰብ አንቂ ማለት ነው። ማህበረሰብን የሚያነቃ ያ ማለት ምን ማለት ነው? ስለመብቱ የሚያስተምር እየደረሰበት ስላለው ግፍና በደል ያን መሸከም እንደሌለበት እሱን አሽቀንጥሮ መጣል እንዳለበት የሚያነቃቃ ኦኬ። ፍትሃዊነት እንዲሰፍን ዲሞክራሲያዊ ስርዓት እንዲበለጽግ እንዲያድግ እድገት ልማት እኩልነት እንዲመጣ እሱን ነው እያነሳ የሚከራከረው የሚጽፈው የሚናገረው የሚዘፍነው በተለያየ መልኩ የሚገልጸው ማለት ነው። ይሄን ነው መታሰብ ያለበት እንጂ እንዴት ብሎ ነው አንድ አርቲስት አክቲቪስት በሆነ ማግስት የአርቲስትነቱን ካባ ይነጠቃን ወይም እንዳወለቀ ይቆጠራን የሚል ትርጉም ከየት የመጣ ነው? ከየትኛው መዝገበ ቃላትም እንዳገኙት በጣም ያስቸግራልና እንደዛ ባይሆን ጥሩ ነበረ ያምናል። በአጼ ምኒልክ ጊዜ አዝማሪ ምን አለ ይባል ነበር አይደል? አዎ። እና መረጃም ከነሱ ከስነቃላቸው ከግጥማቸው ይገኛል በየጠጅ ቤቱ በየአዝማሪ ቤቱና የሚጠቅም ይመስለኛል። ሊቀ መኳስ የተባሉ እኮ ወደ ዘመቻ ሲኬድ
ሰራዊቱን የሚያበረታቱ ለምንድነው እንዴት ታዲያ የመከላከያ ሰራዊት እኮ የራሱ የባህል ቡድን አለው አይደል አርቲስቶች ናቸው እኮ መከላከያ እንዲጀግን መከላከያ ድል እንዲያደርግ ያስመዘገበው ድል ለህዝብ እንዲደርስ ሞራሉ እንዲነቃቃ ነው አይደል ነጥላውን ገሰሰው ግንባር እየተገኙ እኮ ሰራዊቱን ያነቃቁ ነበር አይደል ሶ that is activism ማለት ሌላ እኮ ነገር አይደለም የህዝብ ከሀገርህ ከህዝብህ ጎን ሆነ መታገል ህብረተሰቡ ማንቃት ሰራዊቱን ማጀገን ወጣቱን ለሀገሩ እንዲቆም መስዋዕትነት እንዲከፍል ማዘጋጀት የመሳሰሉት ነገሮች ናቸው ብዙ ሚናዎች አሉት አርቲስትነት አክቲቪስትነትም ያን ነው የሚገልጸው በተለያየ መልኩ ሊገልጽ ይችላል የመግለጽ ሂደቱ ነው እንጂ የሚለያየው ሁለቱን ነጣጥሎ ለማየት የሚያስቸግር ነገር ነውና እኔ ምን አይነት መልእክት ለማስተላለፍ ተፈልጎ ነው ለእውቀትስ የቀረበ ነው ወይ ይሄ አገላለጽና አባባል ብለን ስንፈትሸው ከሁለቱም የራቀ ነው ለእውነትም የቀረበ አይደለም ለእውቀትም የቀረበ ሐሳብ ነው ይያልወስድ ቀደም ሲል ሲናገሩ ከውይይት በፊት የጉብኝት ፕሮግራም አላቸው ከዛ በኋላ መተው ነው የሚወያዩት የሚል ነበርና ምናልባት የተለያዩ ፕሮጀክቶችን ጎብኝተናል እንደ ሚዲያ ያየናቸው የተሰሩ ስራዎች አሉ የሚጋ ፕሮጀክቶች ላይ የሌማት ትሩፋት የመሶብ ፕሮጀክት ኮሪደር ልማት ላይ ያለው መነቃቃት ኢንዱስትሪው ላይ ያለው መነቃቃት አለና ምናልባት ዶክተር እነዚህን ፕሮጀክቶች ጎብኝተዋቸው ያውቃሉ የተወሰኑትን አውቃለሁ ያው በተለያየ መልኩ አምልሽ አዲስ አበባ ውስጥ የተሰሩ ስራዎች አሉ የሚደነቁ ምንም ጥርጥር የለውም እንደውም እዚህ ላይ አንድ ግልጽ ማድረግ እንፈልገው በዚህ አጋጣሚ አዲስ አበባ ውስጥ ለተሰሩ የልማት ስራዎች የኮሪደር ልማትን ጨምሮ ሌሎችም የመዝናኛ ፕሮጀክቶች ላይ በወሳኝ መልኩ የአዲስ አበባ ከተማ አስተዳደር ከሚያመነጨው ገቢ ኢንቨስት ተደርጎ ነው ምናልባት የፌደራል መንግስት ወይም ጠቅላይ ሚኒስትር አብይ አህመድ አሰሯቸው የሚባሉት የመዝናኛዎቹ ናቸው የእንጦጦ መዝናኛ የወዳጅነት አደባባይ እና ብሔራዊ ቤተ መንግስታትን ሁለቱንም ያሳደሱበት ገንዘብ ሀብት ከተለያየ መልኩ ከርዳታ ከድጋፍ ያገኟቸው ቢሆን ዞሮ ከአዲስ አበባ ገቢ የመነጩ አይደሉም ከዛ ውጭ ግን ሌሎቹ አሁን በብዛት የሚጎበኙት ስራዎች የአዲስ አበባ ከተማ አስተዳደር ከሚያመነጨው ገቢ የተገኙ ሀብት ነው ሶ ከዛ አንፃር መታየት አለበት ሶ የፌደራል መንግስቱ ሚና ያመራር መስጠት ሚና ነው በተለይ የክቡር ጠቅላይ ሚኒስትሩ በዚህ ረገድ ከተማ አስተዳደሩ ደፍሮ እንዲወስን ደፍሮ ወደ ስራ እንዲገባ በማድረግ ረገድ ኮሪደር ልማትን በማስጀመርና በቅርብ እየተከታተሉ ውጤታማ ስራ እንዲመዘገብ በማድረግ ረገድ ሚና አላቸው የወንዝ ዳር ፕሮጀክቶችም እንደዛው በዚህ ፍጥነትና በዚህ ሁኔታ እንዲሄዱ በማድረግ ረገድ የጠቅላይ ሚኒስትሩ ሚና ከፍ ያለ ነበር ከዛ ባሻገር ወደ ክልሎችም ሄደው ያሰሯቸው ያሉ የመዝናኛ ፕሮጀክቶች አሉ ሪዞርቶች ወይም እንደዛ ሊባሉ የሚችሉ ሀብቶች አሉ ጎርጎራን እናነሳ እንችላለን ሀላላ ኬላ ሌሎችን ያልን እናነሳ እንችላለን የወንጭ የመሳሰሉት እነሱ እንደተጠበቀ ሆኖ እሱ ስራዎቹን ማየቱ መጎብኘቱና ማድነቁ እኮ ተገቢ ነው ምንም እንትና ኢንዱስትሪዎች ላይስ ኢንዱስትሪ ላይ የቱሪዝም ኢንዱስትሪውን ሊያነቃቃ የሚችል ሚና ይኖራቸው ይሆናል እነዚህ ስራዎች አሁን በቅርብ የጎበኘናቸው አሉ አሁን ለምሳሌ በቅርብ ከጎበኘ ውስጥ አንዱ ወንጂ ስኳር ፋብሪካ በጣም ተዳክሞ ነበር ከ7 ዓመት በላይ ያለው እድሜ ነበር ጠቅላይ ሚኒስትር ከጎበኙት በኋላ በጣም መነቃቃት ተፈጥሯል በዶሮ እርባታ በወተት ላይ በከረሜላ ስኳሩም ላይ በጣም መነቃቃት ታይቷል ሌሎችም የተለያየ በእኛ ሚዲያ ፕሮግራም የሰራ ነው የኢንዱስትሪ የተነቃቁ ኢንዱስትሪዎች አሉ አዳዲስ የተጀመሩ አሉ እነሱንም ማየት ተገቢ ይመስለኛል ሜካናይዝድ እርሻ ላይ የተሰሩ ስራዎች አሉ ምናልባት እነዚህ ተስፋ የሚሰጡ ናቸው ተስፋ የሚያስቆርጡ አይደሉም እነዚህ መነቃቃቶች ደግሞ ተግባብቶ ለመስራት ትንሽ ቀዳዳ ይከፍታል ብዬ አስባለሁና ጎብኚዎች ከተመለስን በኋላ ብዙ ጊዜ ስሜታችን በጣም ደስ ይለናል አገራችንን ስለምንወድ ተስፋ ስለሚታየን ነውና
ኢንዱስትሪዎችም ትንሽ የተነቃቁበት መንገድ አለ ሙሉ በሙሉ መንግስት አልሰራም ማለት አንቺ ነው አልሰራም እኮ የተባለ አይደለም እኔ እስከ እንደሱ ሲባል አልሰማው እኔም ምለው የሰራቸው ስራዎች አሉ ጥያቄው ምንድነው የቅድሚያ የሚሰጣቸው ነበር ወይ የሚል ነገር ነው አሁን እዚህ መዝናኛ ፕሮጀክቶች የመሳሰሉት ላይ ትችቶች የሚነሱት እንጂ ስራዎቹ በራሳቸው ችግር ያለባቸው ናቸው በማለት አይደለም ከኢንዱስትሪ አቋያ ኢንዱስትሪ ተነቃቃ የሚባል ኢንዱስትሪ ብዙ እስካሁን አልሰማሁም አሁን አንቺ ያልሽው እንጂ ስኳር ፋብሪካ አንድ ምሳሌ ሊሆን ይችላል ግን ደግሞ የተዘጉ ፋብሪካዎች አሉ ስራቸውን በሙሉ አቅማቸው የማይሰሩ ኢንዱስትሪዎች እንዳሉ ደግሞ ብዙ ይነሳል በየቦታው ሰው ከተነቃቃው ይልቅ ያልተነቃቃው እንደውም የተዳከመው ይበዛን የሚል መከራከሪያ ሐሳብ ሊነሳ ይችል ይሆናል ያ የሆነበት ምክንያት አለ እንግዲህ ሙሉ ትኩረትሽን አይሽ ወደ ልማት እንዳታደርግ የሚያደርግ ሁኔታ ከተፈጠረ ብዙ አይጠበቅም ከዛ በላይ ጦርነት አለ የትግራዩ ጦርነት 2 ዓመት የወሰደ ነበር ከዛ በኋላ በሰላም ስምምነት ሲቋጭ ወደ አማራ ክልል ተሸጋገረ ያ ጦርነት ማስቀረት ማስቆም ሲቻል ግን ተገባበት አሁን ያው የተደረሰበት ደረጃ ተደረሰ ኦሮሚያ በከፊል የተወሰነ አካባቢም ቢሆን ባለፉት 6-7 ዓመታት ያው ግጭት አለ ጦርነት አለ ሶ እነዚህንም ለማስኬድ እየተሞከረ ጦርነትም እያስኬድሽ ከዛ በጎን ለጎን ደግሞ የልማት ስራ ለስራ ስትይ ብዙ የሐሳብ መከፋፈል የገንዘብ መከፋፈል የትኩረት መከፋፈል ያመጣል ሶ ይሄን መከፋፈል የሚያድን ዘላቂ የሆነ መፍትሄ ሊያመጣ የሚችል ስራ መሰራት አለበት ከመንግስት የሚጠበቀው እንዲህ አይነት ፕሮጀክቶች ወይ መዝናኛ ፕሮጀክቶች መስራት ነው ወይ ከመንግስት የሚጠበቀው ሰላምና ደህንነትን ማረጋገጥ መሰረታዊ የሆኑ ስትራቴጂክ የሆኑ ሁኔታዎች ላይ ማተኮር ቅድሚያ የሚሰጠው ለፍትህ ለዲሞክራሲ መስፈን ለሰላምና መረጋጋት መሆን አለበት ችግሮችን እንኳን ያጋጥሙ በሰላም ለመፍታት ከምን በላይ ቅድሚያ ሰጥቶ መንቀሳቀስ ይጠይቃል የመሳሰሉትን ልናነሳ እንችላለን ከዛ አንፃር ሲመዘን ነው ህዝብ አንድ በኩል ህዝብ እየታመሰ ህዝብ ችግር ውስጥ ወድቆ ሰላም አጥቶ የሚፈልገው ነገር ሳይሟላልን መንገዶች ተዘጋግተው የሸቀጦች እንቅስቃሴ ተገድቦ የልማት ስራ ታግቶ ባለበት ሁኔታ አማራ ክልል ያክል ትልቅ ክልል እንግዲህ ትግራይ ክልልም አሁን ምን የልማት ስራ አለ ማለት አይቻልም ሰላም አንሰራው የሆነ የጥይት ተኩስ ነው እንጂ ቆመው የተሟላ የሰላም እንቅስቃሴና የተሟላ የልማት እንቅስቃሴ መልሶ ማቋቋም ስራ እየተሰራ ነው ተፈናቃዮች ወደ 1 ሚሊዮን የሚጠጉ ተፈናቃዮች አሁንም ድንኳን ውስጥ ነው ያሉት አማራ ክልል ውስጥም በመቶ ሺዎች የሚቆጠሩ ተፈናቃዮች በየዞኑ በየወረዳው አሉ እነዚህን እንትን ሳትይ ወደ መልሶ ማቋቋም ወደ ማስፈር ሳትሄጅ አሁንም ያንኑ የሚያባብስ ጦርነትና ግጭት ውስጥ መግባት በራሱ እነዚህ የሚሰሩ መልካም ስራዎችን ይሸፍኗቸዋል በአግባቡ እንዳታደንቂ በአግባቡ እንዳታያቸው እንዳታሳያቸው ያደርግሻል እሱን በሚዛኑ መታየት መቻል አለበት ብዬ አምናለሁና በዛ መልክ ማነጻጸር ካልተቻለ ምንም አልተሰራም የሚል መከራከሪያ ጭፍን ሐሳብም ካለ እሱ ልክ አይሆንም በዚሁ በመንገዳችን የፖለቲካ ፓርቲዎች ውይይትም ነበር ወደ ፖለቲካ ፓርቲዎች ውይይት ስንመጣ ደግሞ እኔ ጠብቄ የነበረው ነገር ትንሽ ጠንከር ያለ ክርክር ወይም ሐሳብ ጥያቄዎችም አስተያየቶችም በደንብ መንግስትን ወይም ጠቅላይ ሚኒስትሩንም የሚፈትኑ የሚገዳደሩ አይነት ሐሳቦች እነሳሉ ብዬ ጠብቄ ነበር ነገር ግን እንኳን አይደለም ያን ያለ የጠነከረ ሐሳብ ሊነሳ እንደውም ከዚህ በፊት ከተካሄዱት መድረኮች ከአርቲስቶች መድረክ ከመምህራን መድረክ ወይም ከሌሎች የህብረተሰብ ክፍል ከተሳተፉበት መድረክ አንፃር ሲታይ በጣም ደካማው በጣም ለስላሳው ሆኖ ነው ያየሁት እንደ ከፖለቲካ ፓርቲዎች ያውም ተቃዋሚ የፖለቲካ ፓርቲ ተብሎ መጣብቀው ነገር ብዙ አለ እዚህ ሀገር ውስጥ ምናነሳቸው ችግሮች አሉ አይደል እነዛን ችግሮች አጉልቶ በማሳየት የመፍትሄው መንግስት መፍትሄው ላይ እንዲረባረብ ያስገነዝባሉ ተጽዕኖ ይፈጥራሉ የሚል ግምት ነው የምትይዙ ስለዚህ እርሶ ጠንካራ ፓርቲ ያለው ብለው ያምናሉ ማለት ነው ጠንካራ ፓርቲ ኤክስፔክት ያደርጉት ነው የጠበቁት ነገር አልሆነም ይነስም ይብዛም አትሊስት መድረክ ላይ ድሉን ሲያገኙ ጠንካራ ያለ ሐሳብ ያነሳሉ የሚል ግምት ነበረኝና ጠንካራ ፓርቲ እንደሌለማ አቃለሁ ጠንካራ ፓርቲ ከሌለ ጠንካራ ሐሳብ እንዴት ሊነሳ አይነሳም ያስታውሳሉ የ90ዎቹን ፓርቲዎች ክርክር እንደዚህ አይነት ነገር አሁን እንጠብቃለን ወይ አሁን ካለበት ተጨባጭ ሁኔታ የሚያሳዝን አጀንዳ ጠፍቶ አይደለም እንደውም ምንሽ እንደውም ብዙ በጣም
ወቅታዊ ሊያነጋግር የሚችል ብዙ አጀንዳ አለ። ከፍትህ አንጻር የፍትህ ጉዳይ ብዙ ሊነሳለት የሚችል ጉዳይ ነው። ከዲሞክራሲ አንጻር አንዳንዶቹ የዲሞክራሲው እንደውም ነፃነቱ ስለሰፋ እሱን ማኔጅ ማድረግ አቅቶን ነው ብለው ጠቅላይ ሚኒስትሩም ሲናገሩ መሰማበት አለ። አንዳንድ የብልጽግና አመራሮችም እሱን ሲደግሙ ሰማለሁ። ሪሊ እንደዛ ነው ወይ የሚል ጥያቄም ከፓርቲዎች ይጠበቅ ነበረ። በምሳሌ አስደግፈው ዴሞክራሲያዊ መብታቸው በትክክል ተከብረዋል ወይ? አሁን አባሎቻቸውን ሰብስበው ደጋፊዎቻቸውን ሰብስበው ትልቅ አዳራሽ ላይ መወያየት ይችላሉ ወይ? ሰልፍ ማድረግ ይችላሉ ወይ? መስቀል አደባባይ ላይ ወይም የሆነ ከተማ ላይ ተቃውሞ ሰልፍ መንግስትን ተቃውሞ ገዢውን ፓርቲ ተቃውመው ሰልፍ ማድረግ ይችላሉ ወይ? መግለጫ መስጠት ይችላሉ ወይ? ሌላው ቀርቶ ሆቴል ተከራይተው ጋዜጠኞችን ሚዲያዎችን ጠርተው ጋዜጣዊ መግለጫ መስጠት የሚችል ፓርቲ አለ አሁን እዚህ ሀገር ላይ? እንግዲህ ስለ ነፃነት ስለ ዲሞክራሲ ስናነሳ እነዚህ ናቸው አይደል መገለጫዎቹ። እነዚህን አንስተው ይሄው እንዲህ አድርገናል፣ ስለዚህ ዲሞክራሲ ጥሩ መብት ነበር ሰፍቷን ብለው በምሳሌ ያስረግፈው ቢያስረዱን ወይም ቢጠይቁ፣ ወይም ደግሞ ተከልክለናል ቢሮአችን አባሎቻችን ችግር ላይ ናቸው ብለው በምሳሌ ያስረግፈው መሞገት የሚችሉበት እድል ነበረ ይመስለኛል። ከዛ አንፃር አልሰማሁም። ሌሎች ኢቭን ወደ ትጥቅ ትግል ያመሩ አካላት ለምንድን ነው ወደ ትጥቅ ትግል ያመሩት? በሰላማዊ መንገድ ለመታገል የሚያስችል ምህዳር ስላልነበረ ነው? ከነበረ ለምንድን ነው ወደ ትጥቅ ትግል ያመሩት? እሱን ሁሉ መፈተሽ የሚጠይቅ ነገር አለው አይደል? ከዚህ አንጻር እንደው ተቃዋሚ የፖለቲካ ፓርቲ ከተባለ ይነስም ይብዛም መድረኩን እድሉን ሲያገኝ የተሻለ ሀሳብ ያነሱ ነበር የሚል እንግዲህ ዋህ መጠበቅ ከነበረ እኔ ራሴን ልፈትሽ እችላለሁ። እና ግን ብዙዎቹ ሲያደንቁ ማድነቁ እሰየው ባልከፋ፣ ግን ምን መልሽ ከሚገባው በላይ ከተቃዋሚ ፓርቲ የማይጠበቅ አድናቆትና ሙገሳ ምን ለማግኘት ምን ለማትረፍ ደጋፊዎቻቸውን አባሎቻቸውን ምን እንደሚሏቸው እንኳን ይገምቱ ይሆን? ብዙ ጊዜ ቀርበን ስናናግራቸው ዲሞክራሲ ያለም ቀደም ሲደርሰው እንደገለጹት ዲሞክራሲ የለም፣ መሰብሰብ እንደዚህ አንችልም፣ እንዲህ ማድረግ አንችልም፣ እስር ቤት ነው የምንገባው ይላሉ። በግል ስናናግራቸው ጠይቀዋል ወይ ፈትሸዋል? አንዳንድ ጊዜ መፈተሽ ነው። ሁለተኛ ፓርቲ ሲቋቋሙ ደግሞ መስዋዕትነት ሊከፍሉ ነው። ያንን ህዝብ ወክለው ስለ ሰብአዊ መብት፣ ስለ ዲሞክራሲ፣ ስለ ኢኮኖሚ ሊታገሉ ነው ተቀናቃኝ ሆነው የመጡት። አሸናፊ ሆነው መንግስት ሆነው ለመመስረት ነው የመጡት እንጂ ሁሉ ጊዜ በምርጫ እየተወዳደሩ አጃቢ ሆነው ወይንም የሆነ ፋይናንስ አግኝተው ቢሮ ከፍተው እንዲሄዱ አይደለም፣ እንዲራመዱ አይደለም። ይሄ እኔ እንደ ወንጀልም ነው እንደ ህዝብ መጠየቅ ካለባቸው መጠየቅ የሚገባቸው ነው። እንደኔ ፓርቲ ከፍተው ፓርቲ መስርተው ለህዝብ አለመታገል ወይም ለአገር ሉዓላዊነት አለመቆምና እኔ ብዙ ጊዜ ጠቅላይ ሚኒስትሩንና ፓርቲያቸውን ነው የሚኮነኑት። እንደኔ አስተያየት ደግሞ ጠንካራ ፓርቲ ቢኖር ለጠቅላይ ሚኒስትሩም ሆነ ለብልጽግና ጥንካሬ ይጠቅማል እንጂ አይጎዳም። ችግራቸውን የሚያሳይ ክፍተታቸውን የሚሞላ ፓርቲ ያስፈልጋል። ተቀናቃኝ ካልሆኑ ተመሳሳይ ካልሆኑ ምንድነው አሁን አንድ ፓርቲ ነው ያለን ማለት ነው። አንዱ ችግር የሚመስለኝ ሀገር ላይ ያለው የመድበለ ፓርቲ የፖለቲካ ስርዓትን የምንረዳበት መንገድ በእውነት ለትክክለኛ ዓላማ እየተጠቀምንበት ነው ወይ የሚል ጥያቄ እንድናነሳ ነው የሚያደርገን። ህገ መንግስቱ መድበለ ፓርቲ የፖለቲካ ስርዓት እንዲኖር ፈቅዷል። እሱን መሰረት አድርጎ አዋጆች የምርጫ ቦርድን የሚያቋቁመውና የፓርቲዎችን ለመቆጣጠር እና ለመከታተል የተዘጋጀው አዋጅ ለዚህ ጥሩ ምሳሌ ሊሆን ይችላል። የፖለቲካ ምህዳሩ በህግ የተደገፈ ነው። እሱ በተግባር ግን እንዴት ነው ስራ ላይ እየዋለ ያለው የሚል ጥያቄ ሲነሳ ነው እንግዲህ እንዳልሽው ከገዢው ፓርቲ ጋር የሚኖራቸው ግንኙነት በትግል ላይ የተመሰረተ ነው መሆን ያለበት። በመሞጋገስ ላይ የተመሰረተ መሆን የለበትም። በመወጋገዝም ላይ መመስረት የለበትም። አንዳንድ ጊዜ ተቃዋሚ ፓርቲ ሲባል ሁልጊዜ የሚያወግዝ ሁልጊዜ የገዢውን ፓርቲ ድክመት ብቻ የሚያነሳ አድርጎም ይረዳ ሰው አለ። ግን ገዢው ፓርቲ እንደ ዜጋ ህዝብ መርጦት ነው ወደ ስልጣን የሚመጣው። የሰራው መልካም ነገር ካለ የሚታይ እውነት ካለ ያን እውነት መቀበል መደገፍ ተገቢ ነው። ይሄ በተገቢ መንገድ ተሰርቷል፣ ነገር ግን ከዚህ በላይ ይጠበቅ ነበረ ብሎ ጉድለቱን ማሳየት መቻል ላይ መተኮር ነበረበት። እሱን ሲያደርጉ አናይም። እንዳልሽው በግላቸው በተናጠል ስታገኛቸው እኮ በጣም ሲያማርሩ ነው መሰለኝ።
ስጋት ውስጥ ነው ያለነው፣ መንቀሳቀስ አንችልም፣ አባሎቻችን ደጋፊዎቻችን ይዋከባሉ፣ ይታሰራሉ ምናምን ብለው ሲጮሁ ነው የምሰማው። ትላንት ግን ይሄን ሲባል ብዙ አልሰማሁም። ያናቆቱን ያክል ጠንከር ያሉ አስተያየቶችና ጥያቄዎች፣ ሀሳቦች ሲራመዱ አልሰማሁም። እና እንዴት ነው እየሆነ ያለው? ተፎካካሪ ፓርቲ ወይም ተቃዋሚ ፓርቲ የሚባለው በተጨባጭ አስተዋጽኦ እያደረገ ነው ወይ ለዲሞክራሲ መበልጸግ፣ መዳበር፣ ለፍትህ መስፈን፣ ለእኩል ተጠቃሚነት መረጋገጥ የመሳሰሉት ነገሮች አሁንም ጥያቄ እንድናነሳ ሊያደርገን ይችላል። ስለዚህ በገዢው ፓርቲ መልካም ፈቃድ ሁሉም ነገር እንዲሆን ነው የምናስበው። ገዢውን ፓርቲ መልካም እንዲሆን፣ የተሻለ ስራ እንዲሰራ ወደ መጸለይ ነው መሄድ ያለብን ማለት ነው። እንዲህ አይነት ችግሮች አሉ። እንግዲህ ምንም ማድረግ አይቻልም። መልካም። ኢህአፓ ረግጦ ወጥቷል። አዎ፣ መጨረሻ ላይ ፓርቲዎች ጥያቄ አቅርበው አስተያየት ሰጥተው ጠቅላይ ሚኒስትሩ መልስ ሊሰጡ ሲሉ የኢህአፓ ተወካዮች ረግጠው እንደወጡ ሰምተናል። ያን ያሉበት ረግጠው እንዲወጡ ያደረጋቸው ምክንያት እጃቸውን እያወጡ እድል አለማግኘታቸው፣ ከኢህአፓ ተወካዮች አንድ ሰው እንኳን እድሉን አግኝቶ ጥያቄም አስተያየትም ሀሳብም አለመስጠታቸው አንድ እንዳስቆጣቸው ይናገራሉ። እድል ብናገኝ ኖሮ ከኛ በፊት የተናገሩት ፓርቲዎች ያልተናገሯቸውን ጠንከር አድርገን በአገላለጽም በተጨባጭ ማስረጃ ማስደግፈን ለማቅረብ አስበን ነበረ። ያን እድል ስናጣ እሱኑ መልሶ ለመስማት እዛ ተቀምጠን መቆየት አልነበረብንም የሚል ይህን ምክንያት እንደሰጡ ነው የሰማነው። ረግጠው መውጣታቸው ተገቢ ነው ሊያስብል አይችልም። መጀመሪያውኑ ያው ስብሰባ ተጠርተሽ ስትሳተፊ አንቺም ሀሳብ ልትሰጭ እድሉን ካገኘሽ፣ ካልሆነ ሌላው የተናገረው ሁሉንም ሊገልጽ ይችላል ተብሎ ከተወሰደ የጊዜ ገደብም ስለሚኖር ያን ግምት ውስጥ አስገብቶ እስከ መጨረሻው መሳተፍ እና ማየት፣ መታዘብ፣ ከዛ ሲወጡ መተቸት ይቻል ነበር። ወይ እድሉን መጨረሻ ላይ ካገኙ ክቡር ጠቅላይ ሚኒስትሩ እንደው መድረኩን ከመዝጋታው በፊት ያልተነሳ ሀሳብ ስላለ እንደው እድሉን ይስጡን፣ አለዛ ወጥተን ያው መተቸታችን ወጥተን ውሏችን ዝም ብሎ እንደነበረ መግለጻችን አይቀርም። ከዛ ይልቅ እዚሁ ላይ እንናገር፣ እድሉ ይሰጠን ቢሉ እርግጠኝነት እድል የመስጠት ነገር ሊኖር ይችል ይሆናል ብዬ አስባለሁ። መጀመሪያውንም ሆን ብለው የኢህአፓ ሰዎች ስለሆኑ ብለው እድል ከለከሏቸው ብዬ አላምንም። ምክንያቱም በተለያየ ቦታ ሆነን እጅ ያወጣን ነበር ነው ያሉት። እንደዛ ከሆነ ደግሞ የትኛው ነው የኢህአፓ አባል፣ የትኛው ወይም የኢህአፓ አመራር፣ የትኛው ነው ኢህአፓ ያልሆነው ወይ ሌላ አመራር የሚል መርጠው ይሰጣሉ ብዬ አላምንም በዛ መድረክ ሂደት ውስጥ። ምክንያቱም እሳቸውም ብዙ ነገር ሊነሳ ይችላል ብለው ጠብቀው ነው የሚጠሩት የፖለቲካ ፓርቲ መሪዎች። ሰው ከዛ አንጻር የኢህአፓ አመራሮች መድረክ ረግጠው መውጣት ለጊዜው የሚልሽ የሚዲያ ትኩረትን ሊስቡ ይችሉ ይሆናል። ከዛ ያለፈ ግን ተጽዕኖ የመፍጠር አቅሙ ብዙ አይመስለኝም። ይልቅ እስከ መጨረሻው አዳምጠው እዛውም ላይ መድረኩ ከመዘጋቱ በፊት ማሳሰቢያ ብለው ወይም ሀሳባቸውን የሚገልጹበትና ጠቅላይ ሚኒስትሩም መልስ እንዲሰጡበት ማድረግ ቢችሉ፣ ካልሆነ እንኳ እድሉን እንኳ ባያገኙ ያንን ቅሬታቸውን ያንን ተቃውሟቸውን ይዘው ወጥተው መጨረሻ ላይ ሀሳባቸውን በመገናኛ ብዙሃን መግለጽ ይችሉ ነበር። እንደውም ሙሉውን የጠቅላይ ሚኒስትሩን መልስ እና ማብራሪያ ጭምር ሰምተው የመጀመሪያ ተች ቢሆኑ የመጀመሪያ ተቃውሟቸውን ያንጸባረቁ የፓርቲ መሪዎች ቢሆኑ ጥሩ ነበርና ይሄን አለማድረጋቸው ነው ልክ ነው ብዬ አላምንም። ቀደም ሲል ደግሞ አቶ ልደቱ በጠሩት የዲጂታል ሰልፍ ላይ ኢህአፓ ተሳታፊ ነበረ ይመስለኛል። በዛ ደረጃ መሳተፍ ከቻለ በሚዲያውን ተጠቅሞ ደግሞ ይሄን ማስተላለፍ ይችል ነበር የሚለው በጣም ጥሩ ነው። ብዙ ጊዜ አቴንሽንም ትኩረትም ለመሳብ ሊሆን ይችላል። መልካም፣ ወደ ቀጣይ ውይይታችን ስንሄድ አቶ ታዬ ደንዳ ያረጋገጡት እውነቶች አሉ። ምን አይነት ናቸው? በርካታ እውነቶችን አረጋግጠዋል። አንዳንዶቹን ሌሎች ሚዲያዎችን በስፋት ስለሄዱባቸው እዚህ ላይ መድገም ላልፈልግ እችላለሁ። ባለፈውም ስለተነጋገርንበት ያረጋግጧቸው እውነቶች ወይም ያጋለጧቸው ሚስጥሮች፣ ያጋለጧቸው እውነቶች እያሉ ብዙ ሚዲያዎች ደጋግመው የተወያዩበት ነው፣ እያቀረቡት ነው። እሱን ለተመልካቾቻችን በመድገም ላሰለች አልፈልግም። ግን ደግሞ በሌላ መልኩ
አቶ ታዬ ያረጋገጧቸው እውነቶች ግን ሌሎች ሚዲያዎች ደግሞ ትኩረት ያልሰጧቸው እንደ አጀንዳም ሊያነሷቸው ያልፈለጓቸው ጉዳዮችን አይቻለሁ፣ ታዝቤያለሁ እና እነሱን ነው አንስቼ እነዚህንስ በምን መልክ ነው ማየት የምንችለው የሚለውን እንደው መነጋገሪያ ብናደርገው ብዬ ያሰብኩት። ከነዚህ ውስጥ አንደኛው ለምሳሌ የብልጽግና ፓርቲ ምስረታ ሂደት ብዙዎቹ ከዚህ በፊት ሲተቹ የነበሩ አክቲቪስቶች፣ የሚዲያ ሰዎች፣ ተንታኞች ነን የሚሉ ወገኖች ሳይቀሩ የብልጽግና አመሰራረት እኮ ህገወጥ ነው፣ ህጉን የተከተለ አይደለም፣ ብሔራዊ ምርጫ ቦርድ ዝም ብሎ ተቀብሎት ነው እንጂ ልክ አይደለም የሚል ትችቶች በብዛት ይሰነዘሩ ነበር። ፖለቲከኞችም ይህን ደጋግመው ሲናገሩት እንሰማ ነበር እና ይህን መሰረት አድርጎ የአቶ ታዬ ደንደዓ ጠያቂ የሆርን ኮንቨርሴሽን አዘጋጁ ኢታና ሀብቴ ይህን ጥያቄ አንስቶለት ነበር ለአቶ ታዬ ደንደዓ። የብልጽግና ፓርቲ አመራር የነበርክ ከመሆኑ ጋር ተያይዞ ብልጽግና ፓርቲ ምስረታዊ ሂደት ህገወጥ ነው ይባላል፣ ህጉን የተከተለ አይደለም ይባላል። በዚህ ሂደት ላይ ያለ ሀሳብ እንደ አንድ አመራር የነበረ ሰው እንደ ህግ ባለሙያ ታዬ ህግ ምሩቅ ስለሆነ ማለት ነው ምንድን ነው ያለ ሀሳብ ብለው ጠይቀውት ነበረ እና አቶ ታዬ በግልጽ ያንጸባረቀው ነገር ምንድን ነው? የብልጽግና ፓርቲ ምስረታ ህጉን ተከትሎ የሄደ ነው፣ ህገወጥ አይደለም ሊባል የሚችል አይደለም። ምክንያቱም በዋነኛነት የፖለቲካ ፓርቲዎች አዋጅም የሚያስቀምጠው አማራጭ አለ። አንደኛ አዲስ ፓርቲ መመስረት ይቻላል። አዲስ ፓርቲ ሲመሰረት አባላትን ደጋፊዎችን አስፈርሞ የሆነ ቁጥር ሊሚት አለ፣ እሱን መሰረት አድርጎ ያቀርባል፣ ያስመዘግባል፣ እሱ ተመርምሮ ይፈቀዳል። ሁለተኛው በስራ ላይ የነበሩ ፓርቲዎች ወደ ውህደት መምጣት ይችላሉ፣ ግንባር መፍጠር ይችላሉ፣ ግንባር ማፍረስ ይችላሉ። እነዚህ ነገሮች ኢህአዴግ በጊዜው ወይ ብልጽግናን የመሰረቱ አካላት የኢህአዴግ አባል የነበሩ ድርጅቶች፣ የኢህአዴግ አጋር የነበሩ ድርጅቶች እነዚህ ወደ አንድ መጥተው ነው። ስለዚህ ህጉ በሚለው መሰረት ከኢህአዴግ አባል ድርጅቶች ውስጥ ሶስቱ ማለትም ብአዴን፣ ኦህዴድ እና ደኢህዴን፣ ከአጋር የሚባሉ የነበሩ ድርጅቶች ደግሞ አምስቱ የሶማሌ፣ የሐረሪ፣ የጋምቤላ፣ የቤኒሻንጉል እና እንደዚህ ወደ አምስት የሚሆኑ ብቻ የአጋር ፓርቲዎች ነበሩ። እነዚህ አጋር ፓርቲዎች ከኢህአዴግ አባል ድርጅቶች ጋር ሆነው ወደ ውህደት የመጡበት ነው። ከኢህአዴግ አባል ድርጅቶች አንዱ አልዋሃድም ብሎ ራሱን አግሏል። ህወሓት ራሱን ያገለለበት ሁኔታ አለ። እሱ መብቱ ነው፣ መገደድ አይችልም። ስለዚህ በዚህ መልክ ተነጋግረው መሪዎቹ የደረሱበትን ስምምነት መስራች የድርጅቶቹ ጉባኤ አስቸኳይ ጉባኤ ተጠርቶ እዛ ጉባኤ ላይ ሀሳቡ ቀርቦ ተቀባይነት አግኝቶ ያ ጉባኤ የነበሩትን ተናጠላዊ ድርጅቶች አፍርሶ አዲስ ብልጽግና ፓርቲን ለመመስረት መስማማቱን ወስኗል። በቃለ ጉባኤ ተደግፎ የተወሰነበት ሁኔታ አለ። ስለዚህ ይሄ እንግዲህ የዘጠኙም ፓርቲዎች ማለት 8 ወይም 8 ይመስሉኛል ህወሓት ቢጨምር ኖሮ 9 ሆኖ ነበር። ስለዚህ ህወሓት ራሱን ሲያገል ሌሎቹ ከኢህአዴግ አባል የነበሩ 3 አጋር 5 አንድ ላይ 8 ፓርቲዎች ወደ አንድ የተሰባሰቡበት እነዚህ ፓርቲዎች ይዘዋቸው የነበሩትን አባላትና ደጋፊዎቻቸውን ይዘው ወደ አዲሱ ወደ ብልጽግና ፓርቲ የመጡበት ሁኔታ ስላለ ይሄን የሚከለክል ህግ የለም። እንደውም ይሄን የሚደግፍ አዋጅ እና የአዋጅ ድንጋጌዎች ናቸው ያሉት እና በእኔ እምነት የብልጽግና ፓርቲ መስረታ ሂደት ህገወጥ ነው ሊያስብል የሚችል አይደለም። ማቀውም ማምነውም ይሄ ነው ብለው ያረጋገጡለት። ምንም አዘጋጁም ሌላ መከራከሪያ አልነበረውም። ሌሎችም አካላት ግን በዚህ ዙሪያ ብዙ የዘፈኑ ብዙ ያዘፈኑ ብልጽግና ፓርቲ በቃ እንደዚህ አድርጎ ህገወጥ በሆነ መልኩ ሂዶ ምናምን ብለው ብዙ የዘገቡ ሰዎች እና የሚዲያ ተቋማት ይሄን አላነሱትም። የሚነሳው የሚፈለገው አጀንዳ የሚፈለገው ሌላ ስለነበረ ገዢው ፓርቲ ለማውገዝ ገዢውን ፓርቲ መንግስትን ለማሳጣት አላስቻለም። ይሄ እንደውም የገዢውን ፓርቲ ህጋዊነት ስለሆነ እያረጋገጠ ያለው ከዚህ አንጻር ታዝቤያለሁ የተወሰኑ አካላትን። ኢቭን አዘጋጁ ራሱ በደንብ አልሞገተውም፣ ምክንያቱም ስላልነበረው። ከዛ በፊት ግን ሲተች ነበረ እኮ ነው።
ብልጽግና ፓርቲ ብሎ ነው በጉልበት የቀጠለው የሚል ሲተች የነበረ በሌሎች ሚዲያዎች ላይ የቀረበ እንግዲህ አሁን ሲቀርብ የነበረ ሰው ነው። ሰው ከዚህ አንጻር ብዙ ቻሌንጅ አልገጠመውም ብዬ አስባለሁ። ሁለተኛ ሌሎች ሚዲያዎች ነው የታየ ያለው ልክ አይደለም ህገወጥማ ነበረ በዚህ ምክንያት ታየ ያለው ሳይሆን ብሎ እሱን ባላንስ የሚያደርግም ትንታኔ ወይም ፕሮግራም የሰሩ ሚዲያዎች አላየው። ሰው ከዚህ አንጻር ካየሽ ምንድነው ሰው የሚፈልገው? እነዚህ ሚዲያዎች ወይ ተንታኞች ፖለቲከኞች ነን የሚሉ አካላት እውነትን አይደለም የሚፈልጉት ማለት ነው። የሆነ መንግስትን ማሳጣት የሆነ ገዥ ፓርቲን መስደብ ማውገዝ የሚያስችል ነገር ነው ፍለጋ ነው የሚካሄደው ማለት ነው የሚል ጥያቄ እንድታነሽ አድርግሻል። ይሄ ግን በዚህ ብቻ የተወሰነ አይደለም። ሌላም እውነት ደግሞ አለ። የምርጫ መራዘምን አስመልክቶ እንደዚሁ ተጠይቆ ነበር አቶ ታዬ። የ2012 መካሄድ የነበረበት 6ኛ ዙር ምርጫ ሀገራዊና ክልላዊ ምርጫ በጊዜው ኮቪድ መጥቶ እኛም ሀገር ላይ በዓለምም ላይ ከፍተኛ የሆነ ጫና ፈጥሮ ስለነበረ በዚህ ሁኔታ ምርጫ ለማዘጋጀት እና ለማካሄድ አልችልም የሚል ብሔራዊ ምርጫ ቦርድ ሪፖርት አድርጎ ነበር ለሕዝብ ተወካዮች ምክር ቤት። እሱን ተከትሎ ምርጫው መራዘም ካለበት እንዴት ነው መራዘም ያለበት? ህገ መንግስቱ ምን ይላል? አዋጆችስ ምን ይላሉ? የሚል ለመፈተሽ ተሞክሮ ነበር። መጨረሻ ላይ የነበረው አማራጭ ምርጫ በባህሪ ምርጫ ዝግጅት በባህሪው ብዙ ህዝብ ያንቀሳቅሳል። የምርጫ አስፈጻሚ ኮሚቴ አባላት በየቀበሌው ይመረጣን፣ በየወረዳው ይኖራን፣ ስልጠና ይሰጣን፣ የንብረት ዝውውርና የመዝገብ መቀያየር አለ፣ ንክኪ አለ። ያ ሁሉ ሁኔታ በዛ ነገር ያስቸግራል። አንድ ሁለተኛ የሌሎች ሀገራትን ተሞክሮም ሲታይ በጊዜው በነበረው ሁኔታ ከ50 ሀገራት በላይ ምርጫ አራዝመው ነበር በኮቪድ ምክንያት። ስለዚህ የኢትዮጵያ የተለየ ሊሆንም ይችል አይደለም አልነበረም እውነታውና አቶ ታዬም ይሄን መሰረት አድርገው ምርጫም የተራዘመበት መንገድ ህጋዊ ነው ህገ መንግስታዊም ነው ብለው ተከራክረዋል። ይሄም የሆነበት ምክንያት ምንድነው? ጉዳዩ ለፌዴሬሽን ምክር ቤት ቀርቦ የፌዴሬሽን ምክር ቤት ተወያይቶበት የህግ ባለሙያዎችም ሀሳባቸውን ሰጥተውበት ለአንድ ዓመት እንዲራዘም ወይም የኮቪድ ተጽዕኖ ሲቀል እና ምርጫ ለማስኬድ የሚያስችል ሁኔታ ሲፈጠር ምርጫ መካሄድ አለበት የሚል የፌዴሬሽን ምክር ቤት ውሳኔ እንዲሰጥበት የህገ መንግስት ትርጉም እንዲሰጥበት የተደረገበት ሁኔታ ነበረ። ስለዚህ ህገ መንግስቱን የመተርጎም ስልጣን የተሰጠው ነው የፌዴሬሽን ምክር ቤት። ምንም እንኳ ህገ መንግስቱ ላይ ምርጫን አስመልክቶ የተቀመጠው ነገር በግልጽ ቢመስልም አንዳንዶቹ የሚከራከሩት ምንድነው ህገ መንግስቱ ላይ ያለው ድንጋጌ ግልጽ ነው፣ ትርጉምም አያስፈልገውም። ነገር ግን ገዢው ፓርቲ ለራሱ ለማራዘም ስለፈለገ ስልጣኑን ለማራዘም ሲል የተጠቀመበት አላግባብ የተጠቀመበት ነው ብለው ነው የሚከራከሩት። አቶ ታዬ ግን እንደሱ አይደለም ነው። በተጨባጭ ምሳሌ ያስደግፈው ነው። ገዢው ፓርቲ በጊዜው ቁርጠኛ ነበረ። ምርጫ ለማካሄድ ዝግጅት ጀምረን ነበረ። የሰው ኃይል ለመላው ስልጠናው የተለያዩ አይነት የሰነድ ዝግጅቶች በጀት ተመድቦ ለዛ ዲቮትድ ሆኖ እየሰራን ነበረ። በኋላ ግን የምርጫ ቦርድም ሪፖርት ጠንከር ብሎ ሲቀርብ የኮቪድም መስፋፋት አስፈሪ የሆነ ሲመጣ ምርጫ ማካሄድ እንደማይቻል እየታመነ መጣ። እንደሱ ከሆነ ደግሞ ህጉ የግድ መታየት ነበረበት፣ ጉዳቱን ለመቀነስ የግድ መታየት ነበረበት የሚል ሀሳብ አነሱ። እናም አንዳንድ ጊዜ ምንድነው ሰዎች ራሳቸውን የሚያታልሉት ወይም አለማወቅም ሊሆን ይችላል። አንዳንዴ አውቆ ራስን የማታለል ነገር ሊኖር ይችላል። ህገ መንግስቱ ላይ በየ5 ዓመቱ ምርጫ መካሄድ አለበት ይላል። እውነት ነው ይሄን ይላል። በጊዜው እኛም ለማየት ሞክረን አንድ ህግ ባለሙያ። ነገር ግን ያ በየ5 ዓመቱ ምርጫ ይካሄዳል የሚለው አንደር ኖርማል ሰርከምስታንስስ በእንግሊዘኛው ወይም በአማርኛው በመደበኛ ሁኔታ በተረጋጋ በሰላማዊ ሁኔታ ሌላ ወረርሽኝ በሌለበት ሁኔታ ያለውን ታሳቢ ያደረገ ነው ይሄ ሐሳብ። ለምሳሌ ውጭ ሀገር ተወሮ ቢሆንስ፣ ጦርነት ላይ ብንሆንስ አስገዳጅ ሁኔታዎች አሉ። ያን ጦርነት ወራሪን መከላከል ነው ቅድሚያ የምትሰጪው ወይስ ምርጫ ማካሄድ ነው? 5 ዓመት ሞላው ብለሽ እና ብዙ ምሳሌዎች እናነሳ እንችላለን። ስለዚህ በጊዜው የነበሩት እንግዲህ ህገ መንግስቱን ያጸደቁ ወገኖች ችግር ቢያጋጥምስ የሚለውን አስበው አስታውሰው መፍትሄ አላስቀመጡለትም እዛው ህገ መንግስቱ ላይ። እንዲህ አይነት በሚሆንበት ጊዜ አሁንም ግልጽነት ይጎለዋል ማለት ነው ያ ድንጋጌ። ምንም ዝም ብሎ ላይላውን ስታነቢው ግልጽ ቢመስልም ለመተግበር የሚያስቸግር ሁኔታ ካለ አሁንም የግልጽነት
ችግር አለ ማለት ነው። እንግዲህ ህገ መንግስት የሚተረጎመው ወይም ህጎች የሚተረጎሙት አንድም ግልጽነት ሲጎላቸው ነው። ሁለተኛ አሻሚ ሲሆኑ ነው። ሶስተኛ ለመተግበር የሚያስቸግር ሆኖ ሲመጣ ነው። አንዳንዴ ለመተግበርም የሚያስቸግር ሆኖ ከመጣ የግድ መተርጎም አለበት እንደ ሁኔታው። ኮንቴክስቹዋል የሆነ ኢንተርፕሬቴሽን ያስፈልገዋል። ግልጽ ነው። አዎ፣ ግን ማተገብሪው ከሆነ ምንድነው የምትሰሪው? በመተርጎም ወይ በማሻሻል የማሻሻልም እንትን ካለሽ ማለት ነው። አንዱ ትልቁ ፈተና የነበረው ያኔ ወደ ትርጉም የተሄደበት መንገድ መሻሻል እንደ አማራጭ ቀርበው ነበር። እኔ የማስታውሰው ህገ መንግስቱን በማሻሻል ማራዘም የሚቻልበት እድል ካለ እሱም ማየት። ማሻሻያ ስነ ስርዓቱ ራሱ ሌላ የምርጫ አይነት መንገድ አለው። ለምን? ለምሳሌ የክልል ምክር ቤቶች ሁሉም መደገፍ አለባቸው ወይም የተወሰኑት መደገፍ ይኖርባቸዋል። የፌዴራሉ ምክር ቤቶች እንደዚሁ በጋራ መወሰን አለባቸው። ከዛ በኋላ የሚሻሻለው ሀሳብ ወደ ህዝብ መውረድ አለበት ይላል። የህዝብ ሀሳብ የህዝብ አስተያየት ሊሰጥበት ይገባል ይላል። ስለዚህ ህዝብን ማደራጀት የሚፈቅድ ሁኔታ ካለ ለምን ምርጫውን ማካሄድ አይሻልም? ማሻሻሉ ከሚካሄድ ሰው ሌላ አማራጭ ምንድነው የሚል ተወሰደ። ስለዚህ አማራጩ ምንድነው? በትርጉም ማሻሻል የሚቻልበት እድል አለ። ይሄን ህገ መንግስቱም ራሱ ይፈቅዳል። ስለዚህ እሱን መሰረት አድርጎ ለመተግበር የሚያስቸግር ድንጋጌ እስከሆነ ድረስ ሊተገበር በሚችልበት መልኩ በትርጉም በህገ መንግስታዊ ትርጉም ሂደት ማሻሻል እና ሊያሰራ በሚችል መልኩ መቃኘት አንዱ ከህግ ትርጉም ስራዎች የሚጠበቅ ጉዳይ ነው። ስለዚህ ከዚህ አንፃር ከታየ አቶ ታዬም ያረጋገጡት ሰው ህገ መንግስቱን በሚለው ተከትሎ የተሻሻለ እና የተራዘመ ስለሆነ እዛ ላይ እኔ ችግር አለ ብዬ አላምንም አሁንም ነው ያሉት። ያኔም እንደውም ጠያቂው በጣም በጥንቃቄ ነው የሚጠይቃቸው። ያኔና አሁን ላይ ሆነው ሳይሆን ያኔ በነበረው ሁኔታ አሁንም ሲያስቡት ብሎ ስለነበረ ያኔም አምኜበት ነው የሆነው፣ አሁንም አምንበታለሁ። የተረጋገጠ እውነት ነው ይሄ። የተረጋገጠ እውነት ነው ይሄ፣ ችግር አለው ብዬ አላምንም ብለው ነበር ሐሳብ የሰጡት። በዚህም ዙሪያ አንድም ሰው ምንም ሲል አልሰማሁም። ወይም የሚሞግት የታየን እውነት ልክ አይደለም ብሎ በሌላ ማስረጃ አረጋግጦ ምርጫውን ማይተራዘበበት መንገድ ገዢው ፓርቲ ስልጣኑን ለማራዘም እንጂ ህጉን ተከትሎ አይደለም ህጋዊ አይደለም ብሎ የተከራከረ እስካሁን አንደኛ ትኩረትም የሰጠው ሰው አላየሁም። ለምን መንግስትን የሚደግፍ ስለሆነ ይህ ሀሳብ ለምን ገዢውን ፓርቲ ህጋዊ የሚያደርግ አይነት ስለሆነ ዝም ብሎ የታለፈበት ሁኔታና ሌሎች ላይ ትኩረት ለመስጠት የተሞከረበት ሁኔታ እንዳለ ታዝቤያለሁ። ሌላው ሶስተኛው ምርጫው ሲካሄድ ኋላ ላይ ደግሞ ከአንድ ዓመት በኋላ ምርጫ በተካሄደበት ወቅት ብዙ ሚዲያዎችም ሽፋን የሰጡት ኦሮሚያ ክልል ውስጥ ያው ምርጫ ተካሄደ ማለት አይቻልም የሚል ትችቶች ነበሩ። ምክንያቱም ኦሮሚያ ውስጥ ያሉ ተቃዋሚ ፓርቲዎች ዋናዎቹ አንወዳደርም ብለው ከምርጫ ራሳቸውን አግለው ነበር። ኦፌኮን ራሱን አግለዋል። ኦነግ ዋነኛው ኦነግ ራሱን ያገለለበት ሁኔታ ነበረ። ኦነግ ሸኔ ደግሞ ያው ጦርነት ላይ ነበረ። ሌሎች ሀገራዊ ፓርቲዎች ደግሞ ኦሮሚያ ክልል ውስጥ ሄደው አይወዳደሩም። ድሮ ትግራይ ሄደው ነበር የማይወዳደሩት፣ ያው የተከለከለ ነበረ። ምንም እንኳን ህጉ ቢፈቅድም ሀገራዊ ቢባሉ ሀገራዊ ፓርቲ ነን ብለው አዲስ አበባና አማራ ክልል ላይ ነው ዋነኛነት የሚወዳደሩ የነበሩት። አሁንም የሚያሳዝነው ነገር እንደሱ ነው ያለው አዝማሚያ። ኦሮሚያ ክልል ሄደው ለመወዳደር ምቹ ሁኔታ አልተፈጠረላቸውም። ኦፌኮንም ወይም ኦነግ ቢሮአችን ተዘጋ፣ አባሎቻችን ታሰሩ የሚል ትችት እና ቅሬታ ስለነበራቸው ነው ከምርጫ ራሳቸውን ያገለሉት። ሌሎቹ ደግሞ ሀገራዊ ነን የሚሉት እንደ ዜማ እና ሌሎቹም በተወሰነ ዜማ የሞከረ ይመስለኛል የተወሰኑ ወረዳዎች እና ዞኖች ላይ እንደውም አንድ እጩ አባሌ ተገደለብኝ ይሁን የሚል ቅሬታም ነበረው ዜማ ደብረዘይት ላይ ወይም ቢሾፍቱ ላይ እንደሱ አይነት ቅሬታዎች እንደነበሩ አውቃለሁ። ዞሮ ዞሮ ግን አቶ ታዬ ያረጋገጡት እውነት ምንድነው ካል ምርጫ ተካሂዷል። ምርጫው ሲካሄድ ተቃዋሚዎችም እንዲሳተፉ እድሉ ተሰጥቷቸዋል፣ መድረኩ ነበረ። ነገር ግን ራሳቸው ፈቃደኛ ስላልሆኑ ነው የቀሩት። ችግሮች ገጥመውና ወይም የተለያዩ ቻሌንጆች ነበሩን ካሉ ታዲያ ተፎካካሪ ወይ ተቃዋሚ ፓርቲ ማለት ምን ማለት ነው? እነዛን ቻሌንጆች ችግሮች እየተጋፈጡ እነሱን እያለፉ ነው ለህዝብ ድምጽ መሆን ያለባቸው፣ ለህዝብ አማራጭ ይዘው መቅረብ የነበረባቸው እና ከዛ አንፃር ጫና የለም ብለዋል። ጫና ሊኖር ይችላል። የተለያዩ ችግሮች በኋላ ላይ በተለይ
እንትን እያደረኩ ሲሄድ ጫናው ጠንከር ያለ እንደነበረ አምናለሁ። ነገር ግን ያንም ሆኖ መፎካከር፣ መወዳደር፣ አማራጭ ማቅረብ ነበረባቸው። እሱ ብቻ ግን አይደለም ያሉ። እሺ ኦሮሚያ ክልልስ እንደዚህ አይነት ችግር ይገጠማቸው ወደ ራቅ ያለው ወደ ገጠሩ ምኑ ሲኬድ አዲስ አበባ ከተማ ላይ እንዳይወዳደሩ ማንከለከላቸው? አዲስ አበባ ለምሳሌ ሁሉም በነፃነት በአንጻራዊነት የተፎካከረበት ነው። ሰው አዲስ አበባ ላይ ራሱ እጩ ማቅረብ አይችሉም ነበር ወይ? ኦሮሚያም የተለያዩ ትላልቅ ከተሞች ላይ ብዙ እንዲህ አይነት ችግር ላይገጥም ይችላል። ዞሮ ዞሮ እንደ ምሳሌ ያነሱት አዲስ አበባ ነው። ሰው ያን አለማድረጋቸው ገዥውን ፓርቲም በእርግጥ አበሳጭቷል። ለምን ከዚህ በፊት ይወዳደሩ ነበረ፣ ከዚህ በፊት ሲመረጡ ነበረ። እንደውም አንድ ዶክተር ጠቅላይ ሚኒስትር አብይ ሲናገሩ እኮ ህወሓትን እያጀባችሁ ስትወዳደሩና ለመመረጥ ጥረት ስታደርጉ የነበራችሁ ወገኖች አሁን ላይ ሲሆን እንዴት ታገላላችሁ ራሳችሁን ብለው ሲተቹ ነበረ። ሰው አቶ ታዬ ያረጋገጡት ነገር ምርጫው ሲካሄድ መወዳደር ይችሉ ነበረ። የከለከላቸው አማራጭ እንዳያቀርቡ እጩ እንዳያቀርቡ ያደረጋቸው አካል እና ተቋም አልነበረም። ስለዚህ ችግሮች ከነበሩ ችግሮችን ተጋፍጠው ነው መወዳደር የነበረባቸው የሚል እውነት አረጋግጠዋል። ይሄን እውነትም ከነዚህ ከኦከፍ ከሆነም ይሁን ወይ ከኦነግም ይሁን ከሌሎች ተንታኞች ነን ከሚሉ ወይም የሚዲያ አካላትም ጭምር የለም እንደሱም አይደለም ታዬ ውሸት ነው ልክ አይደለም ይሄን ማለቱ ብለው ሲተቹ አማራጭ ሐሳብ በማስረጃ የተደገፈ መቃወሚያ ሲያቀርቡ አላየንም። በግለሰብም እንደ ቡድንም እንደ ማህበረሰብ እንደ ሚዲያም ማለት ነው። ሶ እነዚህ ሶስት እውነታዎች እኔ አንዱ በደንብ ስላስገረሙኝ ነው። ለምን ትኩረት አላገኙም ሚዲያዎች ለምን ወደ ጎን አሏቸው? ከነዚህ ይልቅ ሌሎች ነገሮችን ነው ደጋግመው እያኘኩ ያሉትና አዎ ችግሮች አሉ። እነዛ ችግሮች በተለያየ መልኩ የሚገለጹ ናቸው፣ በተለያየ ጊዜ ያልናቸው ናቸው። አዲስ ነገር በነገራችን ላይ አቶ ታዬ ደንደአ አዲስ ነገር ይዘው መጥተዋን ወይም አጋልጠዋን የሚል ነገር በጣም ሞኝነት ነው የሚመስለኝ። በብዙ መልኩ በተለያየ ጊዜ ስንለው የነበረው ነው። ለምሳሌ አንድ አዲስ አሁን ለማራገብ እየሞከሩ ያሉት አማራን እናጠፋዋለን ብሎኛል አሉ። አማራን እናጠፋዋለን ወይም አማራን በጠላትነት ፈርጆ መንቀሳቀስ ከተጀመረ ቆይቷል። አሁን በዶክተር አብይም የተጀመረ አይደለም። ህወሓት በደንብ በማኒፌስቶ አስደግፎ ሲሰራበት የነበረ ነው። በተግባርም ኋላ ላይ የመንግስት ስልጣን ከያዘ በኋላ እነ አቦይ ስብሃት የአማራንና የኦርቶዶክስን አከርካሪ ሰብረናል፣ አማራን ማህበራዊ ረፍት እናሳጠዋለን ብለው ፎክረው ተነሱ። ኋላ ላይ እንደውም በጦርነቱ ወቅት ደግሞ በግልጽ በአደባባይ በአማራ ልሂቅ ላይ ሂሳብ እናወራርዳለን በሚል እኮ ጌታቸው ረዳ፣ ጀነራል ጻድቃን፣ ጀነራል ታደሰ ወረደ ደጋግመው እኮ ሲሉት ሰምተናል። በአደባባይ በሚዲያ በደንብ ተጠቅመው የኦሮሞ ፖለቲከኞች በተለያየ መልኩ አማራን ነፍጠኛ፣ ወራሪ፣ ኮሎናይዘር እያሉ ኢቨን ቅኝ ገዥ ብለው አማራን ሲተቹ እና ሲያጋልጡ ለማጥፋት የተዘጋጁ እንደሆነ የሚያሳይ ነገር አለው እኮ። በብዙ መልኩ ሲገለጽ የነበረ ነገር ነው። እንደው ብለውታንም ከተባለ የአቶ ታዬን ሀሳብ ተቀብለን ዶክተር አብይ ብለውት ይሆናል ብለን ምናምን አይነት ከሆነ በተግባርም የተደገፈ ነገር ነው። መሬት ላይ ያለውን የምናይበት አጋጣሚ አለ። በተለያየ መልኩ እዚህ በፊት የተገለጸ የተባለ ነገር ነው ብለን እናስብ እንችላለን። ሌላው እንደ አዲስ እንግዲህ ተደርጎ የቀረበው 2500 ካድሬዎች ባሉበት ሆን ብለን ነው። አንደኛ የሰሜን ዝንም ሆን ብለን እኛው እያወቅን ያስመጣ ነው። ሁለተኛ ወደ አማራ ክልል እንዲገቡ ያደረግነውም ወያኔዎች የህወሓት ታጣቂዎች ይሄ ትንሽ እያበጠ ያለውን የፋኖ እንቅስቃሴ ለማስተንፈስ ፋኖዎች እንዲተነፍሱ ለማድረግ አስበን ነው እንጂ የተወሰነ ጊዜ ከመጡ በኋላ እንመልሳቸዋለን ብሏለን ነው የሚለው ታዲያ። ይሄም ቢሆን አዲስ አይደለም። በነገራችን ላይ እንዲህ በአደባባይ በሚዲያ ወጥቶ አይነሳ እንጂ በአማራ ክልል ውስጥ ሲባል የነበረ ነው። በአማራ ልሂቃን ዘንድ እንዴት እንደ ወልዲያን ኦኬ ይቆጣጠሩ፣ ደሴና ኮምቦልቻን እንዴት መንግስት ለቆ ይወጣል? በምን ሂሳብ? ያን ያህል ጠንከር ያለ ውጊያ አልተካሄደም። ደሴ ላይ፣ ኮምቦልቻ ዙሪያ፣
ከዛ በኋላ ባሉት አካባቢዎች ጠንከር ያለ ውጊያ አልተካሄደም። እኔም በአጋጣሚ በአካባቢው ነበርኩ እና ሰራዊቱ ለቆ ሲመጣ ያፈገፈገ ተብሎ ለምን የሚል ጥያቄ እናነሳ ነበር በጊዜው። ይሄን ሐሳብ በቃ መንግስት ሆነ ብሎ ነው ማለት ነው። ይሄ በጣም የሚያሳዝን ነው ያል እንቆጭ በተለያየ መልኩ በነበረን ግንኙነትና በነበረን የሐሳብ ልውውጥ ሲነሳ የነበረ ሐሳብ ነው። እንደው ይሄ 2500 ባለበት ይሄን አሉት ተብሎ እውነት ከሆነ ሌሎችም እስኪ መስክርነት የሚሰጡ ነገሮች ካሉ እንጠብቃለን። እንደውም አሁን ትላንት ይመስለኛል ኢትዮ ፎረም አንድ ጽሁፍ ከዚህ በፊት ያው አቶ ታዬ ኢንተርቪው ከመደረጋቸው በፊት የቀረበን ጽሁፍ አቅርቦ ተጨማሪ ማረጋገጫ ብሎ የተሳተፈ አመራር በሚል ሰምቻለሁ። ከዛ ውጭ ግን በሌላ ሲደገፍ አልሰማሁም። ሌሎችንም በዛ መልክ ልናይ እንችላለን። ዞሮ ዞሮ ግን አቶ ታዬ ያው የተለያዩ እውነቶችን አጋልጠዋልም አረጋግጠዋልም ማለት ይቻላል። ምናልባት አሁን በፖዚቲቭ መልኩ የተነሳው ተረጋገጠ የተባለው እውነት ብዙዎቹ ሲያጋሩት አናይም። ያ ደግሞ የሚፈለግ አጀንዳ አለ። ሚዲያው ራሱ ሚዛናዊ አይደለም አሁን ባለበት ሁኔታና ወገንተኝነትም አለ፣ የትግል ሚዲያ አለ። ይሄ በተዘባረቀበት ሁኔታ እውነት ነው ውሸት ነው የሚባሉ ነገሮች ላይ እንደ አጀንዳ ልንወስደው ይገባል። እኔ እውነት ለመናገር የሚያሳስበኝ የአቶ ታዬ ደንዳ ህይወት ነው። የአቶ ታዬ ደንዳ እስር ቤት ውስጥ ምን ይገጥማቸዋል፣ ከዛ በኋላም ቤተሰባቸውስ ምን ይሆናል የሚለው ነው እንጂ የሚያሳስበኝ የተናገሩት ብዙ አዲስ ነገር የለም። ሌላው ደግሞ ቀደም ባለፈው እርሱ አንስተውታል፣ አሁንም አሉ 2500 ህዝብ ባለበት በተናገረበት ሁኔታ እንደው ከዛ ውስጥ ሁሉም አሁን ደጋፊ ነው ማለት ነው፣ ታማኝ ብልጽግና ነው ማለት ነው። ብዙ ነገር አለ። አቶ ታዬ ደንዳ እኔ ህይወታቸው ነው የሚያሳስበኝ፣ የተናገሩት ነገር ብዙም አያሳስበኝ። እንደውም አቶ ታዬ ደንዳ አንዳንዴ ለእንትንም መጠንቀቅ ነበረባቸው ብዬ ማምነው። አሁን ለምሳሌ አንድ ሰው ስም ጠርተው ሳይቀር ለአደጋ ያጋለጡት ይመስለኛል። ቹቹ አለባቸው የሚባል የአማራ ክልል በኔ አቻ የነበረ የህዝብ ግንኙነት በአማራ ብልጽግና ፓርቲ ጽሕፈት ቤት ህዝብ ግንኙነት አይነቱ ነው የሚሰራ የነበረ ጋር ተደዋውለን የተነጋገርነው ነበረ። እዚህ ችግር አለ እዛም እኛም ጋር ችግር አለ ብሎ እንደውም እሱ ማረጋገጠልኝ በኔ ጽሁፍ ላይ እና በዛ ምክንያት ቀርተውት ኖረው ያን ሰምቶ ነው አንዱ ና ብሎ ያናገረኝ ዶክተር አብይ ይላል። እና ቹቹ አለባቸውንም ለአደጋ ማጋለጥ ነው። አሁን እውነት ከሆነ እንደዛ አይነት ነገር እንዲህ አይነት በግል የተነጋገርከውን ጉዳይ ለሚዲያ አቅርበህ አሁን ቹቹ ላይ የሚደርሰው ጫና ወይም በጠላትነት ከጠላት ጋር እንዴት ትገናኛለህ ብሎ አለኝ ጠቅላይ ሚኒስትሩ ነው የሚለው። ጠቅላይ ሚኒስትሩ ቹቹን በጠላትነት ፈርጀውታል ማለት ነው። የአማራ ፖለቲከኛ ስለሆነ የአማራ ብልጽግና እንግዲህ በአንድ ብልጽግና ፓርቲ ውስጥ ያሉ አመራሮች እንዴት ነው አንዱ ሌላውን ጠላት ሊለው የሚችለው? በግለሰብ ደረጃ ያውም ተናጠል ያውም ትልቅ ተጽዕኖ ፈጣሪ አልነበረም ቹቹ። አሁን በነገራችን ላይ ፒኤችዲውን ጨርሶ ዶክተር ሆኗል። የት ነው ያሉት? እዛው ባህር ዳር ነው ያሉት። አሁን ስራ ላይ ናቸው? ስራ ላይ በኃላፊነት ነው ያሉት። ስለዚህ ዶክተር ቹቹን እንደዚህ አጋልጦ መስጠት ተገቢ ነበር ወይ የሚል ጥያቄ የአቶ ታዬን ጥንቃቄ የጎደለው መረጃ አሰጣጥ ታዝቤያለሁ። ምክንያቱም አንድ አማራ ክልል ካለ አመራር ጋር እንደዚህ ተደዋውለን ብሎኮም ማለፍ ይችል ነበር እንጂ ለሌላ እንደዚህ አሁን እዛ ያለ የአማራ ብልጽግና ፓርቲ አመራሮች በዶክተር ቹቹ ላይ የሚኖራቸው እይታ ምን ሊሆን ይችላል? ማህበረሰቡም ራሱ በተለይ ዲጂታል ሚዲያው ደግሞ በጣም እና እንደሱ አይነት ጥንቃቄ የጎደለው ሐሳብ ማቅረባቸውን በዚህ አጋጣሚ ልክ እንዳልሆነ መግለጽ ፈልጋለሁ። ሌላው እንዳልሽው በዋነኛነት ከዚህ እነዚህ 2500 ካድሬዎች ሁሉም እንደው 100% የዶክተር አብይ ደጋፊ ወይም አሁን በተለያየ መልኩ የወጡ ይኖራሉ። በግምገማ ሊሆን ይችላል፣ በራሳቸው ምክንያት ሊሆን ይችላል። ከዛ የወጡ እና የራሳቸው ኑሮ እየኖሩ ምናልባትም ከሀገር ውጭ የወጡ እንደሚኖሩ መገመት ይቻላል። እነሱም እስኪ እውነታውን ሊያረጋግጡ የሚችሉበት እድል ካለ ልናስብ እንችላለን። ሌላው እንደውም እዛው ላይ ካነሱት አንዱ እንደምትዘርፉ አውቃለሁ፣ ግን በጣም የሚያሳጣ መሆን የለበትም። ለልጆቻችሁ ትምህርት የሚሆን ለኑሯችሁ የሚሆን ዘረፋ ግን አካሂዱ ብለው ነበር። ይሄን ካሉ
አንደኛ አቶ ታዬ የሚጠበቅባቸው የነበረው ባህሪያቸው እስካሁን ባለው ባህሪያቸው የሚታወቀው እዛው ፊት ለፊት ላይ ይሄማ ልክ አይደለም ብለው መተቸት ነው። ለምንድን ነው ያልተቹት? ለምን ሐሳባቸውን ያን ያልገለጹ? አሊያም ወዲያውኑ ባለው ቅርበት ጊዜ ውስጥ ለምንድን ነው ይሄ ነገር አካሄዱ ትክክል አይደለም ብለው ለመቃወም የሞከሩት? ዘረፋ እንደሚካሄድ ይታወቃል እኮ ግልጽ ነው። ኦሮሚያ ክልል ውስጥ ሙስና በጣም የሚታወቅ ነው። ድሮም ጀምሮ አሁንም ተባብሶ የቀጠለ መሆኑን የምናይበት በተለያየ መልኩ ይገለጻል። ሌሎችም አካባቢ አለ ዘረፋው። ምናልባት ኦሮሚያ ላይ ጠንከር ይል ካልሆነ በስተቀር አማራም ክልል ሌሎችም ክልሎች ሙስና አለ አዲስ አበባን ጨምሮ። እሱ ብዙ አዲስ የሚያስገርም ነገር ላይሆን ይችላል። ለዛም እኮ የተመቸ ክፍተት ነበረ በነገራችን ላይ። አሁን ዶክተር አብይ ስላሉትም ሳይሆን እኔ ባለኝ መረጃ መሰረት ለምሳሌ ቀደም ሲል አቶ አባዱላ ገመዳ የኦሮሚያ ክልል ፕሬዚዳንት በነበሩበት ጊዜ ካቢኔውን አስወስነው በካቢኔ የተወሰነ እና የተቀመጠ አቅጣጫ እንዳለ አስታውሳለሁ። ይሄ ምንድነው? አንድ የኦሮሚያ ካድሬ ወይም የአስተዳደር ውስጥ ያለ በተለያየ ደረጃ ያለ ኃላፊነት ያለ ሰው ከአንድ ከተማ አንድ ቦታ ከአንድ በላይ መውሰድ አይችልም እንጂ ከአንድ ከተማ ከተለያዩ ከተሞች ሁለትና ከዛ በላይ ቦታዎችን እንዲወስድ ተፈቅዶ ነበር። ለምሳሌ አንድ ሰው አዳማ አንድ ቦታ መውሰድ ይችላል፣ አርሲ አሰላ ሊወስድ ይችላል፣ ጅማ እንዲያረገ አንዳንድ ሰዎች እንደውም 7-8 ቦታ እንደነበራቸው የሚገልጹ ነበሩ። አንድ የጅማ ማነው የአዳማ ከተማ ከንቲባ አንዱ የተገመገመው በጊዜው ከስልጣን ተነስተው የነበሩት ብዙ ቦታ ወስደዋን ተብሎ ሲተቹ ስለነበረ ነው በየከተማው። ከንቲባዎች ከኔ ጋር አንተ ወሰድ እኔ ካንተ ጋር ወሰድ እየተባባሉ እኮ ቡራዩን የሸጡ ከንቲባዎች ነበሩ ሲባል ነበር እኮ በተለያየ መልኩና ይሄ የሚታወቅ ነው። ኦሮሚያ ክልል ላይ የሙስናው ስፋት፣ የሙስናው ደረጃ፣ የዘረፋው ሂደት አንዳንዴ እንዳልኩሽ በክልሉ መንግስትም ተወስኖ እውቅና ተሰጥቶት ሲሰራበት የነበረ አለዛ አንድ ቦታ ብትሰጠው በምን ይሰራዋል ይላል፣ በምን ተሰራዋለሁ ይላል። ስለዚህ ከሌላ ከተማ ቦታ ግን ሸሽቼ በዛ ነው መስራት፣ ሽጣችሁ ስሩ ነው የተባሉት። አማራ ክልል ላይ በተቃራኒው ደግሞ አንድ ሰው በአማራ ክልል ውስጥ ቦታ ካሉ ከተሞች የገጠር ከተማ ሊሆን ይችላል፣ ትልቅ ከተማ ሊሆን ይችላል፣ አንድ ቦታ ካለሽ አይሰጥም ሌላ ቦታ ላይ ሌላ ከተማ ላይ። ይሄ ግልጽ የሆነ ክልከላ ነበረ። የተገመገሙ ከኃላፊነት የተነሱ እንዳሉ አውቃለሁ። እንዲህ አይነት ግልጽ የሆነ ልዩነት እንደነበረ ይታወቃል። ለምሳሌ ምርጫ 97ን ተከትሎ የዩኒቨርሲቲ ተማሪዎችን የማወያየት ሂደት ነበረ እና መጀመሪያ ላይ በኢህአዴግ የተስማሙት ኢህአዴግ ጽሕፈት ቤት በረከት ሰብስቦ ኦሪንቴሽን ሲሰጣቸው ተስማምቶ የነበሩት ለተማሪዎቹ አበል እንደማይከፈል ምግብና መኝታ አገልግሎት ግን እንደሚቀርብ ስምምነት ተደርጎ ነበር ስልጠና የተጀመረው። ነገር ግን የኦሮሚያ ተማሪዎች ሲያስቸግሯቸው የኦሮሚያ ክልል ምንድነው የወሰነው? ከኢህአዴግ በተቃራኒ አበል መክፈል ጀመረ። አበል ሲከፍሏቸው ተረጋጉ፣ አለዛ እንበተናለን አሏቸው። ይሄ ስለሚደዋወሉ ይተዋወቃሉና አማራ ክልል ላይ ያስቸግረው ነበር። የአማራ ክልል ሰልጣኝ ዩኒቨርሲቲ ተማሪዎች ኦሮሚያ አበል ይከፍላል እናንተ ግን አትከፍሉም፣ አማራ ክልል ምንድነው የተለየ እንትን አለው ወይ የሚል ትችት ነበረ። ግልጽ የሚታወቅ በክልሉ መንግስት እየተወሰነ የሚሰጥ የሚወጣ ገንዘብ የሚዘረፍ ሀብት ንብረት ቦታ እንደነበረ ይታወቃል እና እሱ ነው ተጠናክሮ እየቀጠለ ያለው። ስለዚህ አቶ ታዬን የአዲስ ነገር አምጥተዋል ለማለት ያስቸግረኛል። ደፍረው ሀሳባቸውን እንደሚገልጹ ይታወቃል። አንድ ምሳሌ ልስጥና ለተክልል ለምሳሌ የከረዩ አባገዳዎች የተገደሉበት ወቅት ብዙ ክርክሮች ነበሩ። የኦሮሚያ ብልጽግና ወይም የኦሮሚያ ክልል መንግስት ኦነግ ሸኔ ነው የገደላቸው የሚል ነበረ። ኦነግ ሸኔ ደግሞ ራሱ የኦሮሚያ ታጣቂዎች ናቸው የገደሏቸው መንግስት ነው የሚል ክርክር ነበረ። አቶ ታዬ እውነቱን ደረስኩበት ብለው እዛው ፊት ለፊት ላይ ኦሮሚያ ክልል ምክር ቤት ይመስለኛል ምክር ቤት አባል ስለነበሩ የከረዩ አባገዳዎችን እኮ የገደላቸው መንግስት ነው፣ ለምን ወደ ሌላ ተሸፋፍናላችሁ? እናንተ ራሳችሁ ናችሁና ኦቦ ሽመልስ አብዲሳ ያሰማራችሁት የታጠቀ ኃይል ነው ብለው እኮ ተናግረዋል። ምንም አልሆኑም ያን በመናገራቸው። ያን ደፍረው የከረዩ አባገዳዎችን ገድላችኋን ብለው የተናገሩ ሰው ዝረፉ ተብለናን ብለው እንዴት ዝም ብለው ያዳምጣሉ? ነው እንደሱማ መሆን የለበትም ብለው መቃወም ይችሉ ነበረ። ሰሜን ዕዝን እኛ ራሳችንን ያስመታ ነው ሲሉ ጠቅላይ ሚኒስትሩ
አማራንም ለማዳከም ሲገቡ ዝም ብለናል ሲሉ ይሄ ማልክ አይደለም እንደዛም መሆን የለበትም ብለው እዛ ላይ መቃወም አይችሉም ነበር አሊያም ከዛ በኋላ ባሉት ቀናት በቅርብ ጊዜ መቃወም አይችሉም ነበር ይሄ ልክ እንዳልሆነ ጎጂ ነው አገርን የሚጎዳ ነው ከአማራም ጋር የሚያጣላን ነው ከአማራም ጋር የሚኖረንን ግንኙነት የሚያበላሽ ነው ይሄ በተለያየ መልኩ መሰማቱ አይቀርም ብለው መታገል የለባቸውም እኔ አንደኛ ዶክተር አብይም ይሄ ሚስጥር እኮ አይደለም ለ2500 ሰው የምትነግሪው ነገር ሚስጥር አይደለም ስለዚህ በዛ ተገድቦ በዛ ተወስኖ የሚቀር ነገር አይደለም ይሄ ጠፍቶ ከተናገሩትም የእውነት እንዲታወቅላቸው ፈልገዋል ማለት ነው ሐሳባቸው ያደረጉት ነገር እንዲታወቁ ፈልገዋል ማለት ነው ያ ሲሆን ደግሞ የአማራ ህዝብ ምን ሊል እንደሚችል የአማራ ፖለቲከኛ ምን ሊል እንደሚችል ይጠፋቸዋል ብዬ አልገምትም ኢቭን ከጎናቸው ያሉ ሰዎች የአማራ ፖለቲከኞች አማራን ወክለው አብረው የሚሰሩ የብልጽግና አመራሮች ምን ሊሉ እንደሚችሉ መገመት ይከብዳል ሶ አሁን አይ ቲንክ ለማመን ስለተቸገረ ይመስለኛል የአማራ ፖለቲከኞችም ወይም ህዝብም ዝም ነው ያለው በርግጥም አቶ ታዬ እንደዚህ ስላሉ ያለው ነገር እንዳለ እውነት ነው ብሎ ለመቀበል ያስቸግር ይሆናል በተለያየ መልኩ ቼክ መደረግ አለበት ወይም መረጋገጥ መቻል አለበት ያኔ በትክክለኛው ማስረጃ በርግጥም ዶክተር አብይ ይሄን ብለውታል የሚል አይነት ከሆነ እንግዲህ ምን እንደሚል የአማራ ልሂቅ የአማራ ህዝብ የአማራ ፖለቲከኞች ምን ሊሉ እንደሚችሉ እንጠብቃለን ማለት ነው ይሄ ቃለ መጠይቅ ከተለቀቀ በኋላ አዲስ የታየ እንቅስቃሴ አለ በኢትዮጵያ ውስጥ ምንም ብዙ የተለየ ነገር አልሰማሁም አላየሁም በግሌ ያኔ ስራዬ ብዬ አልተከታተልኩትም እውነቱን ለመናገር መልካም እንግዲህ ዛሬው ውይይታችን እዚህ ድረስ ይበቃናል በቀጣይ በሌላ ርዕሰ ጉዳይ ተመልሰን እንመጣለን በጣም አመሰግናለሁ እኔም አመሰግናለሁ የተወደዳችሁ ተመልካቾቻችን ከዶክተር ሲሳይ መንግስቴ ጋር የነበረን ቆይታ ይሄን ይመስል ነበር እናንተም ከኛ ጋር አብራችሁ ቆይታችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ ሌላ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ይሄ ቪዲዮ ከወደዱት ደግሞ ላይክ ሼር በማድረግ ለሌሎች እንዲደርስ ያድርጉ በስር በሚሄደው ስልክ ቁጥር ላይ በቴሌግራም ሆነ በቀጥታ በሜሴጅም ቢሆን በመደወል ሐሳብ አስተያየት እንዲሁም ጥቆማ ሊሰጡን ይችላሉ ስለተከታተላችሁን እጅግ አድርገን እናመሰግናለን በመላው ዓለም ለተወሩ ኢትዮጵያውያን ደህና ሁኑ ሰላም ጤና ፍቅር ለእናንተ ይሁን ደህና ሁኑ